ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ከአቶ ልደቱ አያሌው ጋር በወቅታዊ ጉዳዮች ላይ በማተኮር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የምንቀርበው አቶ ልደቱ አያሌው በተለይም በቅርቡ ወደ ሀገር ቤት እንዳይገቡ ከተደረገበት ክስተት ጋር በተያያዘ እንደዚሁም ሌሎች በርካታ ወቅታዊ ጉዳዮች ጋር መነሻ አድርገን እንወያያለን ከኛ ጋር እንድትቆዩ ግብዣችን ነው መልካም ጊዜ ተናስተልና አቶ ልደቱ እንደምን ሰነበትክ መሳይ እንዴት ሰነበትክ አመሰግናለሁ ስለ ግብዣ እኔም በጣም ነው ማመሰግነው ጥሬን ተቀበለ በወቅታዊ የኢትዮጵያ ጉዳዮች ላይ ለመነጋገር ፍቃደኛ በመሆን በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው እንግዲህ ልደቱ ከሚዲያ አራከም በተለያዩ መገናኛ ብዙሃን ላይ ስሜትን ሐሳብን ስለ ሀገር ያለን በተለያዩ ጉዳዮች ላይ የምትገልጽባቸው መድረኮችም እየተከታተልን ነው ለተመልካቾች ሩቅ ባትሆንም በአንዳንድ ጉዳዮች ደግሞ እንደው ቆይታ ለማድረግ ነው ጋበስኩ ፍቃደኛ ስለሆንክ በድጋሚ አመሰግናለሁ የሚጀምረው አቶ ልደቱ በቅርቡ ሀገር አልባ ሆኛለሁ የሚል አንድ ያው ከአንተ ከሀገር ቤት አለመግባት ጋር ተያይዞ ያቀርብከው ለተለያዩ ዓለም አቀፍ ተቋማት ለተለያዩ ሀገራት የጻፍከውም ደብዳቤ ነበር ፔቲሽንም አለ እስቲ ስለዚህ ጉዳይ ግለጽልን ሀገር አልባ ሆኛለሁ ብላል ምን ማለት ነው በሰፊው ተገልጿል ምናልባት እንግዲህ አንተ ዘግይተህ ካልሆነ በስተቀር መሳይ በሰፊው በተለያየ ሚዲያ ገልጬዋለሁ እንዳው አድማጭን ማሰልቸት እንዳይሆን ምክንያቱም ኦልሞስት ካንዶር በላይ ሆኖ እና ያው ወደ ሀገር እንዳልመለስ ተከልክያለሁ እንግዲህ አሁን እዚህ ሀገር የመኖሪያ ፍቃድ የለኝም የሌላ ሀገር ዜግነት የለኝም አንድ ሀገር ነው ያለኝ አንድ ፓስፖርት ነው ያለኝ ስለዚህ ወደዛ ሀገር የመግባት ከተከለከልኩ አሁን ሀገር የለኝም ዜግነት የለኝም ማለት ነው እና እሱን ለማለት ነው ሄደን እንግዲህ የደረስንበት እዚህ ደረጃ ሆነ እንዲህ አይነት መንግስት ነው የገጠመን አንድን ዜጋ በህገወጥ መንገድ ወደ ተወለደበት ወደ አደገበት ወደሚኖርበት ሀገር እንዳይገባ የሚከለክል መንግስት ነው የገጠመን እና በአሁኑ ወቅት በተግባርም በስሜትም ሀገር የለሽና ዜግነት የለሽ እንደሆንኩ ነው የሚሰማኝ ልደቱ ጥያቄውን ያነሳውት ያለ ምክንያት አይደለም ሰሞኑን ከተለያዩ የአውሮፓና እዚህም የአሜሪካ የሚኖሩ ኢትዮጵያውያን የፖለቲካ ጥገኝነት የጠየቁ አሳይለም የጠየቁ ካንተ ጋር በተያያዘ አንድ ችግር ገጥሟቸዋል ልደቱ በከፍተኛ ደረጃ በፖለቲካ ውስጥ የሚታወቅ ነው ላለፉት 2-3 ዓመታት እሱ እንኳን ወደ ሀገር ቤት ገባለው ብሎ በጠየቀበት ሁኔታ እናንተ በምን መልኩ ነው ሀገር ቤት መግባት አንችልም ብላችሁ የፖለቲካ ጥገኝነት የምትጠይቁት የሚል ፈተና ገጥሞናል ብለው የፖለቲካ ጥገኝነት ጠያቂዎች ለኛም ለዝግጅት ክፍላችንም እንደዚሁ በስልክም በጽሁፍም መልእክት አድርሰውናል ከዚህም ከአውሮፓም ስለዚህ ያንተ ወደ ሀገር ቤት አለ መግባትን ተከትሎ በአሳይለም ጠያቂዎች ላይ ተፈጠረ ችግር አለ እዚህ ላይ አስተያየት መስጠት ትችላለህ ኢንፎርሜሽኑን የመጀመሪያ ነው ካንተ ስሰማው አልሰማሁም ስለዚህ እውነት ነው ውሸት ነው አላቅም ማለት ነው ነገር ግን አሁን ካቀረብከው አንፃር አንደኛ እኔ ወደ ሀገሬ የሚሄደው በሰላም ለመኖር እችላለሁ በሚል አይደለም የፖለቲካ ሰው ነኝ እንዳውም መንግስት በውሸት ክስ በሽብርተኝነት ፈልገዋለሁ የሚለኝ ሰው ነኝ ነገር ግን ሄጄ ሊገጥመኝ የሚችለውን የእስርም የሞትም አጠቃላይ ፈተና ለመጋፈጥ ዝግጁ ነኝ ብዬ ነው እንጂ ወደ ሀገር ቤት ሊሄድ ወስኜ የነበረው ሀገር ቤት ሲሄድ ምንም አልሆንም በሚል አይደለም እና ምናልባት ስርዓቱ ምን ያህል አደገኛ ስርዓት እንደሆነ የሰዎችን መብት የማያከብር መሆኑን የሚያሳይ ነው መጀመሪያም ስገልጽ የነበረው ማለት ነው ለነገሩ ወደ ሀገር ቤት በዚህ ሁኔታም ሊሄድ ተነስቼ እንዳልሄድ ስከለከል የበለጠ እንዳውም በውጭ ሀገር የሚኖሩ ኢትዮጵያውያን ሀገር ቤት ያለው መንግስት ምን አይነት መንግስት እንደሆነ ሰዎችን በፖለቲካ አመለካከታቸው ዜግነታቸውን እስከመንጠቅ ድረስ ወደ ሀገራቸው እንዳይገቡ እስከመከልከል ድረስ የሚደርስ መሆኑን ጥሩ ማሳያ ይሆናል ብዬ ነው ማስበው እና እኔ እንዳውም ማስበው ጥገኝነት በፖለቲካ ማለት ነው በፖለቲካ ጥገኝነት የሚጠይቁ ሰዎች የኔ ጉዳይ አንድ ጥሩ ማስረጃ ሆኖ መቅረብ የሚችል ነው የሚመስለኝ ምን አይነት ጨካኝና አምባገነናዊ መንግስት በኢትዮጵያ እንዳለ ትልቅ ማሳያ ሆኖ ያገለግላል የሚል እምነት ነው ያለኝ በተቃራኒው ነው ማስበው ማለት ነው ምናልባት ልደቱ ለመረጃው
አንዳንዶቹ በቀጥታ አንተንም ለማግኘት ፈልገው ጠይቀው ነበር እንግዲህ ፍርሃት የሚባል ነገር አለ በአሳይለም ውስጥ ያለፉ ሰዎች በስፋት ያቁታል ወደ ሀገር ቤት ለመግባት ፍርሃት የሚለው ነው እቺ ፍርሃት የሚለው አቃል በደንብ ሊሰመርባት ይገባል ፍርሃት አለ ነው አንተ ወደ ሀገር ቤት ለመግባት ምንም ፍርሃት የለም እናንተ ላይ ያ ፍርሃት እንዴት መጣ ነው እንግዲህ አለመፍራት ማለት ችግር የለም ማለት አይደለም መሳይ አለመፍራት ማለት ችግር አይገጥምም ማለት አይደለም እንደምታውቀው አንተ አልተገኘህም እንጂ ወደ 12 13 ጋዜጠኞች ሁሉ ጠርቼ ፕሬስ ኮንፈረንስ ሰጥቻለሁ ኢትዮጵያ ሲሄድ ምን አይነት ችግር ሊገጥመኝ እንደሚችል ከመታሰር ጀምሮ ህይወትን እስከ ማጣት ድረስ የሚደርስ አደጋ ሊደርስብኝ እንደሚችል ሁሉ ያወቅኩ እንደምሄድ ፕሬስ ኮንፈረንስ ሁሉ ሰጥቻለሁ እና ይሄ ግልጽ የሆነ በአደባባይ የሚታወቅ ነገር ነው ማለት ነው ስለዚህ እኔ አልፈራሁም ማለት ኢትዮጵያ ሲሄድ ችግር አይደርስብኝም ማለት አይደለም የፖለቲካ ሰው ስለሆንኩ ሊደርስብኝ የሚችለውን አፈና ግድያ ሁሉ ለመቀበል ተዘጋጅቼ ነው የሚሄደው ይሄ አይነት ዝግጁነትና ኃላፊነት ግን ሁሉም ዜጋ ሊኖረው አይችልም እኔ ፖለቲከኛ ስለሆንኩ በፖለቲካ ዋጋ ለውጥ ማምጣት አለብኝ ብዬ የማምን ሰው ስለሆንኩ ነው ይሄ ኃላፊነትና ግዴታ የሁሉም ኢትዮጵያዊ ነው ማለት አይደለም ሌሎች ኢትዮጵያውያኖች ይሄን ዋጋ ለመክፈል ደፍረው ወደ ኢትዮጵያ ለመሄድ ይችላሉ ማለት አይደለም እኔ የፖለቲካ ሰው ስለሆንኩ ነው እና ለሁሉም ዜጋ ደፍሮ መሄድ የግድ አስፈላጊ ነው ማለት አይደለም እና እኔ በደንብ በግልጽ መጀመሪያም ሊደርስብኝ የሚችለው ነገር በፕሬስ ኮንፈረንስ ሳይቀር በልጬ ነው ሊሄድ ተዘጋጅቼ የነበረው እና እኔ ካቀረብከው ጥያቄ አንፃር በተቃራኒው ነው ማየው እንደውም አገራቸው መግባት የማይችሉ ሰዎች ተጨማሪ ምክንያት ወይም ተጨማሪ መረጃ ይሆናል የኔ ኬዝ ብዬ ነው ማምነው እንግዲህ ልደቱ ያው በአሜሪካም ሆነ በአውሮፓ በተለይ እንደናንተ አይነት ስም ያላቸው ፖለቲከኞች በደንብ ነው የሚከታተሉት ያቃሉ የናንተን እንቅስቃሴ እንደውም አሳይለም የሚጠይቁ ሰዎችንም የናንተ ስም የተጠቀሰ ሌሎችም የተጠቀሰ ምን ያህል ከፖለቲካው ጋር ቅርበት እንዳላቸው የሚያቀርቡት ኬዝ የሚያቀርቡት ታሪክ እውነተኛ ነው አይደለም የሚለውን የተለያዩ የኢትዮጵያ ፖለቲከኞችን ከተቋሚም ከመንግስትም ስም በመጥቀስ ምንድነው ያሉ ይጠይቃሉ እንግዲህ በኢሚግሬሽን የምናቀው ስለዚህ ከዛ አንፃር ያንተንም ጉዳይ በቅርበት ስምንም የሚያቆት ይሆናሉ እነሱ ምክንያት ነው የሚፈልጉት በዋናነት ምክንያት ነው ለመከልከል ባሁን ሰዓት በተለይ ለመከልከል አንድ ምክንያት ብቻ ነው የሚፈልጉትና ሌላ ጠለቅ ብለው ጉዳዩ መመርመር የማይፈልጉም ከዛ አንፃር ችግር ገጥሞናል ለማንኛውም እንዳልከውም በተቃራኒውም ሊሆን ይችላል እንደው ልደቱ ለምን አብይ አህመድ አንተ እንዳትገባ ይፈልግ ይመስላል ገልጸው ሊሆን ይችላል እንደው በግሌም ብዙ ነገሮችን ግራቀኝ ተመለከትኩ እንደውም ወደ አንተ ወደዛ ሜድን ለመጠቀም የሚፈልግ ፖለቲካ ለመስራት የሚፈልግ አድርገን ስንገምት ነበር ግን ለምን ይመስላል የከለከለ ልደቱ ወይ እንግዲህ ለኔና ጠቅላይ ሚኒስትሩ ሌላ ግንኙነት የለንም የግል ግንኙነት የለንም ምን ተዋወቀው በአገሪቱ ፖለቲካ ጉዳይ ነው እና ለኔ ግልጽ ነው ሰላማዊ ትግልን በመፍራት ከሰላማዊ ትግልም ደግሞ የሚቀጥለው አመት ምርጫ ይካሄዳል በዛ ምርጫም ደግሞ ተቃዋሚዎች እንዳይሳተፉ ያለምንም ግርግር ያለምንም ጫና የ5 አመት ኮንትራት ይዘው ለመቀጠል ስለሚፈልጉ በዛ ረገድ ሚና ይኖራል በሚል ምናልባትም ተቃዋሚ ፓርቲዎችን ህብረተሰቡን ሊያነሳሳ ይችላል የሚል ፍርሃት ስላለ ነው የተከለከሉት ብዬ ነው ማምነው ልደቱ እንግዲህ ወደ ሰላማዊ ትግሉን እንምጣ መቼም ሁሉ ጊዜ ካንተ ጋር ስንገናኝ ብዙ ጊዜ ጥያቄን በዚህ ላይ አተኩራለሁ አሁንስ ልደቱ ሰላማዊ ትግልን በተመለከተ አቋሙ ምንድነው እንግዲህ ሰላማዊ ትግል እንደዚህ በሩ እየተዘጋ ሄደ እንኳን እግርን አገር ላይ ረግጠ የተወሰነ እንቅስቃሴ ባንድሚውን በሌላ እንዳታደርግ ስትከለከል ሁሉም በሩም ሲዘጋ አሁንም ሰላማዊ ትግል ማድረግ ይቻላል ብለ ታምናለህ አንደኛ የተከለከለው አንድ ሰው ነው ኢትዮጵያ ውስጥ ያለው ወደ 130 ሚሊዮን ህዝብ ነው ስለዚህ አንድ ልደቱ ከውጭ ሀገር ወደ ሀገር ውስጥ እንዳይገባ ስለተከለከለ ሰላማዊ ትግል ከዚህ በኋላ አይሰራም ብሎ መደምደም የተሳሳተ ነው የሚሆነው ስለዚህ ህዝቡ ዛኔ ያለው ዜጎች ዛኔ ያሉት ስለዚህ ሰላማዊ ትግልን ይጠቅማል አይጠቅምም ብሎ ለመወሰን የኔ መከልከል አንድ ትልቅ ምክንያት ሆኖ ሊቀርብ የሚችል አይመስለኝም ይልቁንስ የሚያሳየው ምንድነው አገዛዙ ምን ያህል ሰላማዊ ትግልን እንደሚፈራው አገዛዙ ከተቃዋሚው ጎራና ከህብረተሰቡ በላይ የሰላማዊ ትግልን አስፈላጊነት ኃያልነት እንደተረዳና እንደፈራ ነው የሚያሳየው
እና ዜጎችና ተቃዋሚዎች ከዚህ መማር ነው ያለባቸው ምን ያህል ሰላማዊ ትግል አስፈላጊ እንደሆነ ያገዛዙ ደካማ ጎን ሰላማዊ ትግል እንደሆነ ሰላማዊ ትግልን እኛ ከምናቀው በላይ አገዛዙ ምን ያህል እንደሚያቀውና እንደሚፈራው ከዚህ መረዳት ነው ያለብን መማር ነው ያለብን ብዬ ነው ማምነውና ሰላማዊ ትግልን አይሰራም ብሎ ውሳኔ ላይ ለመድረስ ይሄ ምንም የሚፈይደው ነገር ያለ አይመስለኝም እንዳውም አስፈላጊነቱን የበለጠ የሚያጎላና የሚያሳይ ነው ብዬ ነው ማምነው እንደው በምን መልኩ ሊሆን ይችላል አንተ አንድ በሰላማዊ ትግል አምነ ወደፊት የመጣ ፖለቲከኛ ነህ የኢትዮጵያ ህዝብማ በተለያየ መልኩ በምን አይነት የትግል ስልት ተስራቱን መጣል እንዳለበት ወስኖ የሚታገለውም ወደ ትጥቅ የሚገባው በተለያየ መልኩ እንቅስቃሴ ያደርጋል አንተ ግን በዚህ ወድ ብዙ ርቀት ሄደሃል አንተ ነህ ይሄንን መምራት ይቻላል መርተን በሰላማዊ ትግል ለውጥ ማምጣት እንችላለን ነው አንተ በዚህ መልኩ ከጫወታው እንድትወጣ ከተደረክ ሌላው እንዴት ተስፋ ላይ ያደርግ ይችላል በርግጥም በሩ ተዘግቷል ብሎ የበለጠ ተስፋ እንዲቆርጥ ያደርጋል እንጂ ወደ ትግል የበለጠ ወደ ሰላማዊ ትግል እንዲገባ ያደርጋል ብለ ታምናለህ በመጀመሪያ ደረጃ ቅድም ያልኩትን ነገር በደንብ መገንዘብ ያስፈልጋል ለምንድን ነው የተከለከልከው ብለ ስትጠይቀኝ እኔ ልደቱ ስለሆንኩ አይደለም ማራምደው ሰላማዊ ትግል ስለሆነ ሰላማዊ ትግልን በመፍራት ነው እኔን የከለከለኝ እዚህ ላይ ክርክር ካለ ልንከራከር እንችላለን የለም የከለከለህ በሌላ ምክንያት ነው የሚል ክርክር ካለ ልንከራከር እንችላለን እኔ ጠበንጃ የለኝም ሰራዊት የለኝም እንኳን ጠበንጃ እንኳን ሰራዊት ድንጋይ የሚወረውር ደጋፊ የለኝም ምንን ነው የሚፈራው አገር ቤት ብገባ ምንድነው የሚጎዳው ስርዓቱን የአገር ቤት ብገባ ሌላ ምክንያት የለውም የሚፈራው አስቀድሜም ግልጽ አድርጌያለሁ የፖለቲካ ታሪኬን በደንብ የሚያሳየው በሰላማዊ ትግል በጣም ቁርጠኛ የሆነ አቋም ያለው ሰው መሆኔን ነው በተሳትፎ በምርጫ ተሳትፎ በሰላማዊ ትግል ጠንካራ የሆነ አቋም ያለኝ አገዛዙን በሰላማዊ ትግል ማሸነፍ ይቻላል የሚል እምነት ያለኝ ሰው ነኝ ይሄን በደንብ ስለሚያውቅ ነው አገዛዙ እዚህ ላይ ልዩነት ካለ ልንከራከር እንችላለን ነገር ግን ይሄን አመለካከት እኔ ስለያዝኩ ሰላማዊ ትግል ውጤት ያመጣል ማለት አይደለም ሰላማዊ ትግል የህዝብ አስተሳሰብ የህዝብ ስልት ሲሆን ነው ውጤት የሚያመጣው እኔ ስለተቀበልኩት እኔ ስላራመድኩት የትም ሊደርስ አይችልም ተከታይ ያስፈልጋል ተቃዋሚው ጎራ የዚህ አይነት አስተሳሰብ ሲኖረው አብዛኛው የፖለቲካ ማህበረሰብ ይሄን አስተሳሰብ ሲቀበል ነው ለውጥ ሊያመጣ የሚችለው እንጂ ጥቂቶች ስላራመድ ነው ለውጥ ሊያመጣ አይችልም ትልቁ ችግር ያለው አሁን ጥቂቶች ነን ይሄን የተቀበልነው አብዛኛው ተቃዋሚ ጎራና አብዛኛው ህብረተሰብ ሰላማዊ ትግል ተስፋ አለው ብሎ አያምንም በጠበንጃ ነው ለውጥ መምጣት ያለበት ብሎ ነው የሚያምነው በዚህ ምክንያት ነው ውጤት ሊያመጣ ያልቻለው በእኔ እምነት የጥቂቶች ነው ብያምናለሁ ይሄ አስተሳሰብ በሰላማዊ ትግል ኢትዮጵያ ውስጥ በአጭር ጊዜ ባነሰ መስዋዕትነት ለዘላቂ ውጤት በሚበጅ አግባብ ለውጥ ማምጣት እንችላለን ብሎ የኢትዮጵያ ህዝብ ካመነ የኛን አስተሳሰብ ከተቀበለ የዚህ አገዛዝ እድሜ ረጅም ጊዜ መሄድ አይመስለኝም ምናልባት የጥቂት ወራታት ጊዜ ነው ሊሆን የሚችለው ትልቁ ችግር ያለው ህብረተሰቡ ተቃዋሚው ጎራ የሰላማዊ ትግልን አስፈላጊነትና ጠቃሚነት የገዢውን ፓርቲ ያህል እንኳን ማወቅና መረዳት አለመቻሉ በዚህ ነው ማየው እና እኔ ስለተከተልኩት ውጤት ሊያመጣ አይችልም የህብረተሰብ አመለካከት የህብረተሰብ ስልት ሲሆን ነው ለውጥ ሊያመጣ የሚችለው ጥቂት ሰዎች ስለተከተልነው ስላራመድነው የትም ሊደርስ አይችልም ወደፊትም በቀላሉ ሰላማዊ ትግል የህዝቡ አመለካከት መገለጫ ይሆናል የሚል እምነት የለኝም ለምን አብዛኛው ማህበረሰብ አሁን በጠበንጃ ነው ያመነ ያለው ለምን አብዛኛው ተቃዋሚ አብዛኛው አክቲቪስት አብዛኛው ጋዜጠኛ ሰላማዊ ትግል አያዋጣም በትጥቅ ትግል ነው ለውጥ የሚመጣው ይያለ ህብረተሰቡን እየቀሰቀሰ ነው ያለው በሰላማዊ ትግል ወጣችሁ ስትታገሉ ትታሰራላችሁ ትታፈናላችሁ ትገደላላችሁ ይያለ ያስፈራራ ነው ያለው እንደዚህ ያልክ ያስፈራራህ ህብረተሰቡ በሰላማዊ ትግል ተስፋ እንዲቆርጥ ያደረክ ጥቂት ሰዎች የፈለገውን ያህል በሰላማዊ ትግል ብናምን ለውጥ ሊመጣ አይችልም ህብረተሰቡ እንዲቀበለው እንዲያምንበት ሲደረግ ነው ለውጥ የሚመጣው ህብረተሰቡ ሲያምንበትና ሲቀበለው ማንንም አምባገነን በኢትዮጵያ ህዝብ ጫንቃ የመዋልና የማደር እድል አይኖርም ትልቁ ችግር ያለው ህብረተሰቡ በተለይም ተቃዋሚው ጎራ ይሄን አመለካከት መቀበል ባለመቻሉ አሁንም እንደጥንቱ ኋላ ቀር የሆነ ዘመን ያለፈበት ረጅም ጊዜ በተደጋጋሚ ፈትነን ሞክረን የወደቅንበትን ስልት ይዞ መቀጠል ስለፈለገ ምክንያቱ ያ ምናልባት ልደቱ በዚህ ያው ባለፈው ብዙ ስለተነጋገርንበት እኔም እስከማምነው ድረስ አሁን ባለው የኢትዮጵያ ሁኔታ ያው ሰላማዊ
ትግል ብለው የጀመሩ የተቃዋሚ ፓርቲዎች አሉ ምንም አይነት ስንዝር መራመድ ያልቻሉ ስብሰባ ማድረግ የማይችሉ ሰው ጠርተው ፖለቲካዊ መስመራቸውን የትግል ስልታቸውን ለመነጋገር እንኳን ምንም አይነት እድል ያልተሰጣቸው ሁሉ ነገር ዝግ የሆነበት የፖለቲካ ምህዳር ነው ያለውና በዛ ትግል በዛ ሜዳ ላይ ምን ያህል ውጤት ያመጣሉ አሁን በቅርቡም የኦጋዴን ብሔራዊ ነጻነት ግንባር ኦብነግ እንግዲህ በሰላማዊ መንገድ በምርጫ ፖለቲካ አምኖ ገብቶ ለመታገል ፈርሞ ከኤርትራ ከብልጽግና መንግስት ጋር በፊት አብይ አህመድ ወደ ስልጣን እንደመጣ የገባው ፓርቲ ኦጋዴን ብሔራዊ ነጻነት ግንባር አሁን ተስፋ ቆርጫለሁ ብሎ ሌላኛውን በፊት የሚታወቅበትን የጠመንጃ ትግል ለመጀመር ጫፍ ላይ እንዳለ ገልጿል አሁን በፊትም የገቡትም በሰላማዊ ትግል አምነው አብረው ለመስራት የገቡትም ተስፋ እየቆረጡ በሚወጡበት በዚህ ወቅት ላይ አሁንም ድረስ የሰላማዊ ትግል እንደው ቢሞከር ለውጥ ያመጣል ብሎ ማመን በርግጥ በአንተ በግል መብት ነው ግን ኢትዮጵያ ያለው አጠቃላይ ሁኔታ ይሄንን የሚፈቅድ አይደለም በአዋጅ እስኪከለከል እንጠብቃለን ብሏል በቅርቡ የእናት ፓርቲ የህዝብ ግንኙነት ኃላፊ በአዋጅ አብይ ሊከለክል አይችልም ሰላማዊ ትግል ከዚህ በኋላ አይደረግም ብሎ ነገሮችን በመቆለፍ ሁሉ ነገር ዝግ በማድረግ በመግደል በማሰር አንድም ነገር እድል እንዳይሰጥ በማድረግ ነውና በዚህ ውስጥ እንዴት ይቻላል የሚለው ምናልባት ልደቱ አንተ የታየ ነገር ሊኖር ይችላል አሁን እኔ እንደውም ይሄን ነገር ከተከለከልክ በኋላ በተወሰነ ደረጃ ሰላማዊ ትግል ላይ ያለውን አቋም ያላላል የሚል እምነት ነበርኝና አሁን እንደማይ ግን በዛው አቋም እንደጸና ነው መሳይ እንግዲህ ኢትዮጵያውያኖች ወይ ከሌሎች ታሪክና ሂደት መማር አልቻልንም ወይ ከራሳችን ችግርና ውድቀት መማር አልቻልንም ለዚህ ነው ሁሉ ጊዜ ከአንድ ችግር ወደ ሌላ ችግር እየተሸጋገርን ሁሉ ጊዜ በአምባገነኖች እየተገዛን ይቀጥል ነው ከተለመደው አስተሳሰብ ከተለመደው አካሄድ ወጣ ብለን እንደሌላው ዓለም አዲስ ነገር ማየት እስካልቻልን ድረስ የትም መድረስ አንችልም ይሄን መረዳት ያስፈልጋል ሰላማዊ ትግል እኔ የፈጠርኩት ስልት አይደለም በመላው ዓለም ተሞክሮ ውጤታማነቱ በተግባር የተረጋገጠ ስልት ነው በብዙ ጥናቶች የተረጋገጠ ስልት ነው ከትጥቅ ትግል ይልቅ ሰላማዊ ትግል 10 እጥፍ ብዙ ዓለም አቀፍ ጥናቶች የሚያሳዩት 10 እጥፍ ውጤታማ ማምጣት የሚችል ስልት ነው ይሄን ስልት ተጠቅመው አብዛኛዎቹ ሀገሮች ችግራቸውን ፈተዋል ዛሬ በዓለማችን የእርስ በርስ ጦርነት የሚካሄድባቸው ሀገሮች ከ7 እና ከ8 አይበልጡም ኢትዮጵያን ጨምሮ አብዛኛው የዓለም ሀገር ችግሩን አሁን እየፈታ ያለው በውይይት ነው በድርድር ነው በምርጫ ሂደት ነው በሰላማዊ ትግል ነው ስለዚህ ይሄ በዓለም ደረጃ ውጤታማ የሆነ ስልት ኢትዮጵያ ውስጥ ሲመጣ የማይሰራ ከሆነ መጠየቅ ያለበት ስልቱ አይደለም መጠየቅ ያለብን እኛ ነን ከሌላው ዓለም በምን ተለይተን ነው እኛ ሰላማዊ ትግል መጠቀም ያልቻልነው ሰላማዊ ትግል የማይሰራው ሀገራችን ለምንድነው ብለን መጠየቅ ያለብን ራሳችንን ድክመታችንን ችግራችንን መፈተሽ ያለብን እኛ ነን በዓለም ውጤታማ የሆነውን ሰላማዊ ትግልን ጥያቄ ውስጥ ማስገባት ችግሩ ያለው ስልቱ ላይ አይደለም ችግሩ ያለው እኛ ላይ ይሄን መረዳት ካልቻልን ኢትዮጵያውያን ችግራችን ገና ነው መከራችን ገና ነው ይቀጥላል አሁን ቅድም አነሳልኝ የሶማሌ ነፃውጭ ግንባር አዎ ትጥቅ ትግል ሲያካሂድ ነበር በሰላማዊ ትግል አካሂዳለሁ ብሎ አሁን ወደ ሀገር ውስጥ ገባ ተነግረኛለህ አንድ ሰላማዊ ሰልፍ አድርጓል ካሁን በፊት ስንት የሥራ ማቆም አድማ ጠርቷል ካሁን በፊት ስንት ፐብሊክ ዲስኦቢዲነስ ወይም ደግሞ የህብረተሰብ እንቢተኝነት ጠርቷል ተነግረኛለህ በበቂ ሁኔታ ጭራሽ ሳንሞክረው ሰላማዊ ትግል ሳንሞክረው አይደል ጭራሽ ሳንጀምረው ተስፋ መቁረጥ ይሄኛ ችግር ነው ሰላማዊ ትግል አልገባንም ምን ያህል ኃያል እንደሆነ መማር ማወቅ አልቻልንም ስለዚህ እኔ ልደቱ የፈጠረው ስልት አይደለም ይሄ በብዙ አገሮች በፖለቲካ መሪዎች በተግባር ውሎ ተጨባጭ ሆነ ውጤት ያሳየ ነው በብዙ ሳይንቲፊክ ጥናቶች ውጤታማነቱ ከበቂ በላይ የተረጋገጠ ነው ይሄ ስልት ኢትዮጵያ ውስጥ የማይሰራ ከሆነ ተጠያቂው ስልቱ አይደለም ስልቱን መጠቀም ያልቻልነው የኢትዮጵያ የፖለቲካ ኃይሎች ነን ተጠያቂ መሆን ያለብን እኔ በጣም የሚያሳዝነኝ መሳይ በ21ኛው ክፍለ ዘመን በኔና ባንተ እድሜ ከሁለተኛው ከዚህ ከቀዝቃዛው ዓለም ጦርነት ማብቃት በኋላ ከ70 ከ80 አገር በላይ ወደ ዲሞክራሲ ተሸጋግሯል ወደ ሰላማዊ ትግል ተሸጋግሯል እኛ ግን በ21ኛው ክፍለ ዘመን ሰላማዊ ትግል ያስፈልጋል ያስፈልግም ይጠቅማል አይጠቅምም በሚል እንከራከራለን እጅግ በጣም ኋላ ቀሮች ነን ፖለቲካችን እጅግ ፕሪሚቲቭ ነው ኋላ ቀር ነው የሚያሳዝን ነው አባቶቻችን አያቶቻችን ቅድመ አያቶቻችን
ለሺህ ዘመን ሲዋጉ ነው የኖሩት ኢትዮጵያ ዛሬ በመንግስት ታሪክ በስልጣኔ የጥንት ሀገር ሆና ያለ በድህነት ጭራ ሆና አሁን የምትገኘው በሌላ ምክንያት አይደለም ከጦርነት አዙሪት መላቀቅ ስላልቻልን ነው ከርስ በርስ መገዳደል መላቀቅ ስላልቻልን ነው ወደ ሰላማዊ የትግል ሂደት መግባት ስላልቻልን እኔ ከዚህ በኋላ ምን ልንማር እንችላለን እንደው ሌላውን እንተውና ዶክተር አብይ ወደ ስልጣን ከመጡ በኋላ ስንት ጦርነቶች ተጀመሩ ስንት ጦርነቶች እየተካሄዱ ነው ምን ውጤት አገኘ ስንት ህዝብ አለቀ በሚሊዮን የሚቆጠር ህዝብ አልቋል ምን ጠባለ ሰላማዊ ትግል ግን በዚህ 6-7 አመት የት ነው ያካሄደው በሰላማዊ ትግል ስንት ሰው ሞተ ተነግረኛለህ በቁጥር አሁን ስንት ሰው ሞተ በሰላማዊ ትግል አሁን ኢትዮጵያ ያለው ሁኔታ ትንሽ ለየት ይላል ከሌሎች ዓለም ሀገራት ካሉት ጋር በተለየ ሊታይ የሚችል ነው አንደኛ የሉና ትግል የሚያደርግ ነው ብረት ያነሳው አሁን የአማራን ህዝብ ልንወስድ እንችላለን የአማራ ህዝብ የሉና ትግል ነው ያለበት የአማራ ህዝብ እንደ አማራ በሀገሪቱ ውስጥ መኖር እንዳይችል ሆኖ የተደረገባቸው ብዙ ጭቆናዎች እየተፈጸሙ ነው አዲስ አበባ አትገባም የተባለ ማህበረሰብ ክፍል ነው እንዲህ አይነቱ ማህበረሰብ ክፍል በተለይ ኢትዮጵያ ውስጥ ባለው አሁን የዘር ፖለቲካው በከፍተኛ ሁኔታ እየጦዘ ያለበት ጊዜ ላይ ነው ያለነው በጣም ጦዟል ከህዋት ዘመን ባለፈ በከፋ መልኩ ይሄድ ያለበት ሁኔታ ነው ያለው አንድ ጉዳይ እንኳን በዘር መነጽር ያየነው የምንፈታው ሆኗል ማትሪክ ውጤት ራሱ በዘር መለኪያ ነው የሚታየው ሁሉ ነገር ጫፍ ጠርዝና ጠርዝ በረገጠበት ሁኔታ ሰላማዊ ትግል ላይ ተናበን እንደው በኮዛምነን በግቡአምነን በተልኮአምነን ወደዛ ልንገባ የምንችልበት እንዲህ አይነት መደላድል በሌለበት ሰላማዊ ትግልን ያዋጣል ብለን መሄዳችን ለአገዛዙ እንደው ዝም ብሎ ህጋዊ ሽፋን መስጠት ይቻላል አገዛዙ ይሄንንም ይፈቅዳል የሚል ህጋዊነትን የመስጠት አይሆንም ወይ የሚል ጥያቄ የሚነሳል ለማንኛውም አንታውን ብትገባ በዚህ ወቅት ላይ ምን አይነት ትግሎች ለምሳሌ እንደው በአደባባይ ላትናገሩት ይችላል ምን አይነት ትግሎች ናቸው እንዴት አድርገ ይሄን ህዝብ አንቃንቀ በሰላማዊ ትግል የ4 ኪሎን ወንበር ነቀንቃለሁ ብለ ታስባለህ እንደው አንድ ሁለት ነገር ልትነግረን ትችላለህ መሳይ በመጀመሪያ ደረጃ መነሻ ስተት ነው ሰላማዊ ትግል የሚካሄደው ለእንዲህ አይነት ጉዳይ ነው ለእንዲህ አይነት ጉዳይ አይካሄድም የሚባል ቲዮሪ የለም ሰላማዊ ትግል ከአምባገነን ለመገላገል ተካሂዶ ውጤት አምጥቷል ሰላማዊ ትግል ከዛም አልፎ ከቅኝ ግዛት ሳይቀር ለመገላገል ትግል ተካሂዶ ውጤት አምጥቷል ለህልውናም ጥያቄ ሰላማዊ ትግል ማድረግ ይቻላል ለህልውና ጥያቄ ሲሆን ሰላማዊ ትግል አይካሄድም ወይም በሰላማዊ ትግል ውጤት ማምጣት አይቻልም የሚል ቲዮሪ የለም ሰላማዊ ትግል ለማንኛውም አይነት ችግር መካሄድ ይችላል አንደኛ መነሻ ትክክል አይደለም ላለብን የህልውና ችግርም ሰላማዊ ትግልን መጠቀም እንችላለን ይሄ ምንም ጥያቄ ውስጥ የሚገባ ነገር አይደለም ሁለተኛ አሁን ስጠይቀኝ እየተነጋገርን ያለ ነው ሊሰራ በሚችል በቲዮሪ ደረጃ መጻፍቶች ላይ ፊልሞች ላይ ሌሎች ነገሮች ላይ በሐሳብ ደረጃ ምናምንበት ሳይሆን ይሰራል ላይ ሰራም ነው ያማራ ህዝብ ጥይት እየተተኮሰበት ቤቱ ድረስ አብይ አህመድ ወታደር ልኮበታል እና እጁን አጣምሮ ነው የሚጠብቀው እጁን እንደዚህ አድርጎ ወይስ አልሞት ባይ ተጋዳይ ሆኖ ያለውን ምንሽርም ይዞ ወጥቶ ራሱን ማትረፍ ነው ያለበት እስቲ እዚህ ላይ ምን ማለት ይችላል አዝናለሁ በ21ኛው ክፍለ ዘመን አንተ ስለምንሽር ነው የምታስበው ሰላማዊ ትግል እጅን አጣምሮ መሞት መገደል አይደለም ሰላማዊ ትግል ትልቅ መሳሪያ ነው አምባገነኖችን ማንቀጥቀጥ የሚችል ነው በወራት አይደለም በሳምንታት አይደለም በቀናት አምባገነኖችን ሲጥል ታይቷል በኔና ባንተ እድሜ ቅርብ ጊዜ የዛሬ 10 12 13 አመት የአረብ ስፕሪንግን አላየህም 3-4 ለ30 ለ40 አመት በስልጣን ላይ የነበሩ አምባገነኖች ሲገረሰሱ አላየህ ይሄ ተጨባጭ አይደለም የኢትዮጵያን ተጨባጭ ሁኔታ አለ 1966 መንግስት የንጉሱ 40 አመት በስልጣን ላይ የቆየ የንጉስ ስርዓት በሰላማዊ ትግል ነው የወረደው ይሄ ተጨባጭ ሆነ ለኔና ላንተ ራሱ ሩቅ ያልሆነ በልጅነታችን የተከሰተ ነገር ነው ያ ነባራዊ ሁኔታ አሁን ይሰራል አሁን ኢትዮጵያ በዘር በሃይማኖት በተለያየ መልኩ ተከፋፍለዋል 66 ላይ የነበረው የኢትዮጵያ ማህበረሰብና አሁን ያለው አንድ አይነት አይደለም የአረብ ስፕሪንግን ያከናወነው ህዝብና ኢትዮጵያ ውስጥ አሁን በተለያየ መልኩ የተከፋፈለው እንደ አንዱኮ ህዝብ ሙሉ በሙሉ ጭቆና ውስጥ ነው ያለው ይሄ ሁኔታ ኢትዮጵያ ውስጥ ሊሰራ የማይችልባቸው ብዙ ሁኔታዎችን አስረግጦ ማቅረብ የሚቻል ይመስለኛል ልደቱ ከ1966 ይልቅ አሁን ያለው ትውልድና ዘመን ለሰላማዊ ትግል የበለጠ የቀረበ ነው ከ2000 በፈረንጆ በአበሻ ከ2002 3 ወይም ደግሞ የአረብ ስፕሪንግ ከተካሄደበት ጊዜ
አሁን እንደውም ለሰላማዊ ትግል የተሻለ ነው የቀረበ አመለካከት ነው ያለን መሳይ ችግሩ ምን መሰለህ አንድ ጊዜ አንድን አመለካከት ላለመቀበል ከወሰን የፈለገውን ያህል ሎጂክ የፈለገውን ያህል ማስረጃ መረጃ ባቀርብልህ ልታምን አትችልም ቅንጅት ከመመስረቱ 2-3 አመት ወይም 4 አመት በፊት ሲባል የነበረው እንደዛ ነው ይሄን አምባገነን መንግስት በምንም ተአምር በሰላማዊ ትግል ቻሌንጅ ማድረግ አይቻልም እናንተ ውርውር የምትሉ የኢዴፓ ሰዎች ይሄን አገዛዝ ዴሞክራት ለማስመሰል ነው የምትታገሉት ይያሉ ይተቹን ነበር እነ ዶክተር ብርሃኑ ይተቹን ነበር ኋላ ግን 92 ዓመተ ምህረት በተግባር ሰላማዊ ትግል ውስጥ ገብተን ህዝቡን አንቀሳቅሰን ውጤት ማምጣት እንደሚቻል አሳየ በአዲስ አበባ ከተማ 14 የክልል መቀመጫ በፓርላማ 2 መቀመጫ በ3 ወር ጊዜ ውስጥ ማግኘት ይቻላል ህዝቡ ተነሳሳ እንዴ ለካ በሰላማዊ ትግል ለውጥ መምጣት ይችላል የሚል ተነሳሽነት አደረበት ፓርቲዎችም መነቃቃት ጀመሩ ከዛ 5 አመት በኋላ ነው 97 ዓመተ ምህረት ያን ሰላማዊ እንቅስቃሴ አድርገን ህዝቡ በሰላማዊ ትግል በምርጫ ለውጥ እንደሚመጣ ተስፋ አድርጎ ተሳትፎ አድርጎ ነው ከ180 በላይ መቀመጫ ተቃዋሚዎችን ማሸነፍ የቻለው ከ180 በላይ ወረዳ ነው በምርጫ ነፃ ማውጣት የተቻለው አዲስ አበባን የመሰለ የአገሪቱን ዋና ከተማ በሚሊዮን የሚቆጠር ህዝብ ያለባትን ነፃ ማውጣት ችለናል ማሸነፍ ችለናል ከዛ በኋላ አመራሮቹ በግልብነት ውጤቱን ሜዳ ላይ ባይበትኑት ኖሮ ዛሬ የመንግስት ለውጥ አምጥተን ብዙ አመት መቆየት እንችል ነበር ከኢሃዴግ ከብልጽግና አገዛዝ ምን ገላገለው ከብዙ አመት በፊት ነበር ያን ውጤት ስላበላሸረው እና በኢትዮጵያ ተጨባጭ ሁኔታ ሰላማዊ ትግል ውጤት አምጥቶ አሳይቶና አንተ ራስህ ስደግፈው የነበረው አብዛኛው የኢትዮጵያ ህዝብ የደገፈው ዶክተር አብይን ወደ ስልጣን ያመጣው ለውጥ ዋናነት ሰላማዊ ትግል ነው ግንቦት 7 አስመራ ሆኖ ኤርትራ ሆኖ አርበኞች ግንባር ወይም ኦነግ ተዋግቶ ያመጣው ለውጥ አይደለም የኢትዮጵያ ወጣቶች በቄሮነት በፋኖነት ተደራጅተው ያደረጉት ሰላማዊ ትግል ነው የነ ዶክተር አብይ አገዛዝ ወደ ስልጣን እንዲመጣ ያደረገው ይሄ ተጨባጭ ሆነ ለውጥ ነው በጠመንጃ እስካሁን አንድ ወረዳም ነፃ ያወጣ አላየንም በዛን ጊዜ አሁን ይያልኩ ያለሁት እንደዚህ አይነት አምባገነን መንግስት ባለበት ሀገር የሰዎችን መብት ለማፈን የሚያስር የሚገል መንግስት ባለበት ሀገር ሰዎች ወደ ትጥቅ ትግል አይሄዱም ይያልኩ አይደለም እንደሚሄዱ በተግባር እየታየ ነው ለዛ ተጠያቂው መንግስት ነው አፋይ መንግስት ባለበት ሀገር ሰዎች ምን ጊዜም ጠመንጃ ማንሳታቸው አይቀርም ያን ሂደት እኔ ላስቆመው አልችልም ላስቀረው አልችልም የትኛውንም ያህል ብጠላው ባላምንበት መካሄዱ አይቀርም ይሄን ሪያሊቲ የፈጠረው መንግስት ነው ነገር ግን በተመሳሳይ ሁኔታ ደግሞ ሰላማዊ ትግል መካሄድ ይችላል በነገር ላይ ከራሳችሁ ጋር ተጣልታችሁ ነው እንጂ አንተ ራስህ እንኳን ሰላማዊ ትግል ነው ያካሄድ ያለው ብዕር ይዘህ ማይክሮፎን ይዘህ ነው እየሰራ ያለው ጠመንጃ ይዘህ አይደለም እኔ ለምን ነው የምትጋብዘኝ ጠመንጃ የለኝ ሰራዊት የለኝ ለምን ትጋብዘኛለህ አው እንግዲህ እሺ አይ ምናልባት አንድ ከአማራ ህዝብ ትግል ጋር በተያዘ ላንሳል ነው የአማራ ህዝብ የመጀመሪያው ምርጫ አልነበረም መሳሪያ ያነሳው የመጀመሪያው ምርጫ አልነበረም ወደ 10 ወራት ያህል ሰልፍ አድርጎ በ22 የአማራ ከተሞች ሰልፍ አድርጎ እባካችሁ ስሙን አትግደሉን የተደረገው ሰልፍ በየከተማው ይሄ ሁሉ አልበቃለ መጨረሻ ላይ ግድያ ሲጀመር አፈና ሲጀመር እንግዲህ በሰልፍ ሞከርን ካልሆነ በሰይፍ እንሞክር ብለው ያው አልሞከሩትም ማለት አይደለም ሞክረውታል ሰላማዊ ትግልንም ሞክረውታል በሰልፍ ሞክረውታል በአድማ ሞክረውታል መንገድ ዘግቶ በማመጽ ሞክረውታል እንግዲህ ሲቪል ዲስኦቢዲየንስ የሚባለው ሁሉ ሞክረዋል መጨረሻ ላይ ነው ብረት ያነሱት ስለዚህ አልተሞከረም ማለት አይቻልም ሁሉ ጊዜ ሰላማዊ ትግል ካላዋጣ ደግሞ ወደ ትጥቅ ትግል መግባቱ የሉናም ጉዳይ ስለሆነ ምርጫ ያጡበትም ስለሆነ ተገቢ ነው የሚል እምነት አለኝ እኛ የነሱን ድምጽ ነው ያሰማን ያለ ነው የሚታገሉትን ድምጽ ነው ሌሎችም ወደ ትግል እንዲገቡ ወደ ነፃነት ትግሉ እንዲገቡ የመቀስቀስም የማሳመንም ስራ ነው ምንሰራው እንጂ የሰላማዊ ትግል ያዋጣል የሚለው ስብከት ምናልባትም ከዚህ በኋላ በኢትዮጵያ ሰማይ ላይ ይሰራል በሚል ተስፋ በማድረግ አይደለም ኦኬ ጥሩ ይሄን አቋምህን እኮ አውቃለሁ ይመስለኝ አዲስ አይደለም ማለት ነው የነበረ አቋም ነው ኢትዮጵያም ካምባገነኖች እንዳትገላገል ያደረገው አመለካከት ይሄ አመለካከት ነው አይደንቀኝም እኔ ማለት ነው ወደፊትም ልንገርህ ይሄ አመለካከት እስካልተቀየረ ድረስ በሰላማዊ ትግል ለውጥ እናመጣለን የሚል አስተሳሰብ አሸናፊ ሆኖ
የኢትዮጵያ ህዝብ ይሄን አመለካከት መተግበር እስካልቻለ ድረስ ችግራችን የሚፈታው በጠበንጃ ነው በመገዳደል ነው የሚለው አመለካከት እስከቀጠለ ድረስ ቢልሚ ወደፊትም በአምባገነን እንመራለን ብቻ ሳይሆን የወደፊት ተጣፈንታችን የሚሆነው መፈራረስ ነው እንደ አገር ህልውናችን ጥያቄ ውስጥ ነው የሚገባው ስቴትለስ የሆነ ሁኔታ ውስጥ ነው የሚገባው ስለዚህ ከዓለም መማር ካልቻል ከራሳችንም አሁን ዘርዝሬ ካቀረብኩልህ ውጤት መማር ካልቻል በመገዳደል ነው የምንጠቀመው ብለን መንቀጥል ከሆነ የትም አንደርስም ለዚህ ነው እኔ ሁሉ ጊዜ ወጥቼ ኢትዮጵያ ከመዳን ይልቅ የመፍረስ እድሏ ነው የሚበዛው የምለው ይሄ አንተ የምታራምደው አመለካከት ምን ያህል የገነገነ በአጭር ጊዜም ሊቀየር የማይችል እንደሆነ ስለምረዳ አሁን አንተ ምን አልከኝ 10 ወር ነው ፋኖ እንቅስቃሴ ያደረገው በሰላማዊ ትግል አልከኝ 10 ወር ሰዋት 10 ወር አይበቃም ለምን 10 አመት አይሆንም ይሄው በትጥቅ ትግል 2 አመት ሆነ አይደል በ10 ወር ውስጥ ስንት ሰው ሞተ 5-6 ሰው አሁን 2 አመት ትጥቅ ትግል ተካሂዶ አማራ ክልል ውስጥ በብዙ መቶ ሺዎች የሚሆኑ አልቀዋል ምን ውጤት መጣ እውነቱን ልንገርህ በቃ የሚለው ያ ሰላማዊ እንቅስቃሴ በብዙ የአማራ ክልል ከተሞች መሬት አንቀጥቅጥ የሆነ እንቅስቃሴ ቀጥሎ ቢሆን ኖሮ ዛሬ ከፍተኛ ለውጥ ይመጣ ነበር ትልቁ ስህተት የተሰራው ዛሬ ተስፋ ቆርጠን ወደ ጠበንጃው በመሄዳችን እሱን ጥርሳችንን ነክሰን ይዘነው ቀጥለን ቢሆን ኖሮ ዛሬ የኢትዮጵያ ሁኔታ የአማራ ክልል ሁኔታ በከፍተኛ ደረጃ ይቀየር ነበር መንግስት ምንም ማድረግ የማይችልበት ደረጃ ደርሶ ነበር አብዛኞቹ ከተሞች ከመንግስት ጋር ተፋተው መንግስትን ቻሌንጅ ማድረግ ችለው ነበር ይሄን ሲያውቅ ነው የብልጽግና መንግስት የትግራዩን ጦርነት አምጥቶ ይሄ የህዝብ እንቅስቃሴ ውሃ እንዲቸለስበት ያደረገው ያ እንቅስቃሴ ቀጥሎ ቢሆን ምንም ጥርጥር የለኝም ዛሬ ከፍተኛ ለውጥ ይመጣ ነበር መሳይ ሌላውን ተወውና ከኦርቶዶክስ ቤተክርስቲያን ጋር በተያያዘ በተፈጠረው ችግር የአዲስ አበባ ህዝብ እኮ አሳየ ሰላማዊ ትግል ምን ያህል መንግስትን ሊያንቀጠቅጥ እንደሚችል ያ ትግል ቀጥሎ ቢሆን ኖሮ መንግስት በስልጣን ላይ አሁን አይኖርም ውሃ ባይቸለስበት ኖሮ በሁለት በሶስት ቀን እንቅስቃሴ ነው የአዲስ አበባ ህዝብ ወጥቶ አምባገነኑን መንግስት ማብረክረክ ይጀምራል ሸብረክ እንዲ ሐሳቡን እንዲቀየር ያደረገው በእብሪት ነበር ጠቅላይ ሚኒስትሩ ይናገሩ የነበረው ኋላ ላይ ግን አስታራቂ መስለው ያን ነገር ወደ ማብረር ነው ሄዱት አደጋውን ተረዱ ከዚህ እንኳን እንዴት አንማርም ሰላማዊ ትግል ኃያል የትግል ስልት ነው ትልቅ ጉልበት ነው ቢልሚ አሁን ገዢው አስተሳሰብ የኔ አይደለም ያንተ አስተሳሰብ ነው ይሄ አስተሳሰብ በኢትዮጵያ ገዢ ሆኖ እስከቀጠለ ድረስ እንኳንስ ካምባገነን መገላገል አገራዊ ህልውናችንም አይቀጥልም እንፈርሳለን ጦረኛ መስለን እንዳንታይም ነው አሁን ያንተ አስተሳሰብ ነው የገነገነው ሲባል በነገራችን ላይ ጦርነት ለምን መስለን ትላለህ ለምን ፈራው እንደገና ነው መፍራት አይደለም በሰላማዊ ትግል ታዲያ መስለን ለምን ትላለህ ነን እኮ ነው ማለት ያለው በጦረኝነትም አይደለም አንዳንድ ጊዜ ጦርነት ሰላምም ለማምጣት ሀገራት የምትመሰረቱት ሀገራት የቆሙት በፍቅር አይደለም ጦርነት አንዳንድ ጊዜ ሀገርም ለማጽናት ሀገርንም ለመጠበቅ ሰላምም ለማምጣት ምንድነው war for peace የሚባል ጦርነትን አድርገ ሰላም ለማምጣት የምትሄድበትም ጦርነት አለ ሁሌ ጦርነት መጥፎ ነው ማለት አይደለም የግድ ሲሆን ግን ታደርጓለ ነው አሁን የግድ የሚል ነገር ስለመጣ እንጂ የመጀመሪያ ምርጫማ መሆን የለበትም ጦርኝነትን በአጠቃላይ በዚህ በደም መቃባት የሚመጣ ለውጥ ማናችንም አንደግፍም ጤነኛ አእምሮ አስተሳሰብ እስካለን ድረስ ነገር ግን የግድ የሚልበት ቀይ መስመር የሚታለፍበት ምንም ነገር የማይቻል ሲሆን ደግሞ ሀገር ለማጽናትም ሀገርንም ሰላም ለማድረግም ጦርነት ግድ የሚልበት ጊዜ አለ እንጂ ጦርነት የመጀመሪያ አማራጭ የሚሆኑበት ነገር ካለ የከጤነኛ አእምሮ የሚመጣ አይደለም ለማንኛውም ልደቱ በልዩነት እንለፈውና አሁን አንተ ምን ላይ ነው ያለው እንግዲህ ወደ ሀገር አትገባም ተብለሃል አሁን ደግሞ ሀገር አልባም ሆነሃል ወይ አሳይለም የፖለቲካ ጥገኝነት ስለመጠየቅ መረጃው የለኝም የቪዛ ጊዜ ወይም ደግሞ የተሰጠ ጊዜ ላይበቃ ይችላል ስለዚህ ልደቱ ምንድነው ምን ያደረገ ነው ያው ብዙ ነገሮችን አደርጋለሁ ዓለም እንዲያቀው ኢትዮጵያን እንዲያቁት ፔቲሽኑም የደረሰበትን ሁኔታ ካለም ልትነግረን ትችላለህ ስለዚህ አሁን ልደቱ በምን ሁኔታ ላይ ነው ያለው ወል እንደምታየኝ ነው ሐሳቤን እየገለጽኩ ነው ሀገር ውስጥ መግባት አልቻልኩም ያው ሀገር ውስጥ ካልገባው ደግሞ የሰላማዊ ትግሉን በብቃት መምራት አልችልም ያሚና አይኖርኝም
ግን ደግሞ ያው እንደማንኛውም ሰው እንግዲህ ዲያስፖራ ሆኜ ደግሞ ቀጥላለሁ ማለት ነው አቅሜና ሁኔታው በፈቀደ መጠን አትሊስት በሐሳብ የኢትዮጵያን ህዝብ ትግል የመርዳት ሙከራዬን ጥረቴን ቀጥላለሁ የተለየ ነገር እስኪመጣ ድረስ ማድረግ የምችለው እሱ ነው ፖለቲካ ጥገኝነት ትጠይቃለህ ወይል እዚህ ሀገር ለመኖር የግድ የሚያስፈልግበት ሁኔታ ይኖራል አሁን ለተወሰነ ጊዜ እንደዛ አይነት የሚያስገድድ ሁኔታ ላይ አይደለም ነገር ግን ወደፊት ወደ ሀገር ቤት የመግባቴ እድል በዚሁ ከቀጠለ ማልችልበት ሁኔታ ከተፈጠረ የምርጫ ጉዳይ አይደለም የሚሆነው ግዴታ ነው የሚሆነው ጥገኝነት መጠየቅ ማለት ነው እንግዲህ ልደት ወደ ሌሎች ጉዳዮች እንምጣ ብዙ ነገሮች አሉ በዚህ ሁሉ ጊዜ እናንተ በመነጋገርበት የሰላማዊ ትግል ላይ ትንሽ ሰዓት ወስደን ተነጋግረናል በጣም ብዙ ጉዳዮች አሉ ትግራይ ላይ ያለው ሁኔታ እጅግ ያሳስባል በሌሎችም የኢትዮጵያ አካባቢዎች አጠቃላይ ሁኔታውን እንነጋገራለን እንደው በቅድሚያ ያው ወቅታዊም ስለሆነ ከትግራይ ውዝግብ ጋር በተያያዘ ያለው ሁኔታ እናንሳው እስቲ እንዴት እየተከታተልከው ነው በእንደዚህ ሁኔታ የትግራይ ዳግም ሌላ ዙር ጦርነት ያንዣብባል የትግራይ ህዝብ ዳግም ያንን ዋጋ ይከፍላል ብሎ ይጠበቀ የለም ግን አሁን ያ ነገር ሊመጣ ይችላል የሚል ስጋት ነው ብዙዎች ዘንድ ያለው እንዴት እየተከታተልከው ነው ወል የጠበቀ የለም ያልከው ላይኖር ይችላል ብዙ ሰው እኔ ግን ተጠብቅ ነበር ምናልባት አላነበብከው ሊሆን ይችላል የፕሪቶሪያው ስምምነት እንደተፈረመ የፕሪቶሪያው ስምምነት ያስደስታል ያሳዝናል ያሳስባል በሚል ርዕስ አንድ አርቲክል ጽፌ ነበር እዛ አርቲክል ላይ ይሄ ቅራኔ ይሄ ጦርነት በዘላቂነት በፕሪቶሪያው ስምምነት ሊፈታ እንደማይችል በግልጽ አስቀምጫለሁ እና ለኔ የማልጠብቀው አይደለም ምክንያቱም የፕሪቶሪያው ስምምነት በበጎ ፈቃድ ለሰላም ቁርጠኛ በመሆን ጦርነትን never again በማለት የተደረገ ስምምነት አይደለም በውጭ መንግስታት ተጽዕኖ እና ጦርነቱ ራሱ በፈጠረው አስገዳጅ ሁኔታ ለጊዜው የተደረገ ስምምነት ነው ጊዜ ለመግዛት የተደረገ ስምምነት ነው እንጂ ከልብ በመነጨ ከሰላም ወዳድነት ከጦርነት ጠልነት የተደረገ ስምምነት አልነበረም ስለዚህ ይሄን አውቅ ስለነበረ ይሄ ችግር ሄዶ ሊመጣ እንደሚችል ጥርጥር አልነበረኝም ለኔ ምንም አላስገረመኝም አላስደነቀኝም እንግዲህ እስቲ ያለውን ሁኔታ እንመልከተው አሁን አቶ ጌታቸው ረዳ ወደ አዲስ አበባ መጥተው ዓለም አቀፉ ማህበረሰብንም መግለጫ እየሰጡ ነው ሁኔታው የተካረረ ይመስላል በትግራይ የዶክተር ደብረጽዮን ቡድን መዋቅሩን አፍርሶ ወይም ደግሞ እንደው ቃሉንም መጠቀም ካለብን መፈንቅለ መንግስት አካሂዶ ክልሉን የሚቆጣጠርበት ምዕራፍ ላይ ደርሷል ያው ደቡባዊ ትግራይ የተወሰነ ችግር እንደገጠመው ይነገራል ነገር ግን ከሰሜን ምስራቅ መሃል መቀሌንም ጭምር የሚቆጣጠርበት አቅሙን ፈጥሯል አስተዳዳሪዎችን እየሾመ ነው ስለዚህ አሁን የትግራይ ሁኔታ መስቀለኛ መንገድ ላይ ነው ያለው አብይ አህመድ አድፍጧል ዛሬ ምናልባት በተወሰነጃ አቋሙን የሰማን ይመስለናል በዶክተር ጌዲዮን ጢሞቴዎስ አማካይነት የተናገረው ነገር ያው ከዶክተር ደብረጽዮን አንፃር ነገ ከነጎዳ ችግር ሊኖር እንደሚችል የጌታቸውን ቡድን እንደሚደግፍ አገዛዙ ያሳወቀበት ጊዜ ነው ምን ሊፈጠር ይችላል ልደቱ እንደው የትግራይ ሁኔታ ወዴት ሊያመራ ይችላል ብለ ተሰጋል ወል አንደኛ እንትኑን መረዳት ያስፈልጋል ችግሩን መረዳት ያስፈልጋል በነገር ላይ መፈንቅለ መንግስት ስትል ሰምቻለሁ እኔ በሱ መልኩ አላየው መፈንቅለ መንግስት ለሚለው አገላለጽ የሚመጥን ሁኔታ አይደለም ትግራይ ውስጥ ያለው አንደኛ ጊዜያዊ መስተዳድር ነው ያለው አገር ሳይሆን ክልል ነው ያለው በዚህ ደረጃ የሚደረጉ የፖለቲካ ሽኩቻዎች በመፈንቅለ መንግስት ደረጃ መገለጽ አለባቸው ብዬ አላምንም ወይ መፈንቅለ አስተዳደር ልንለው እንችላለን ጊዜያዊ መስተዳድር ነው እውነቱን ለመናገር እንዳለም የሚቆጠር አልነበረም እንደሌለ የሚቆጠር ነው ራሳቸው አቶ ጌታቸው ወጥተው ኮማ ውስጥ ነው ያለው ሲሉት የነበረ ምንም እዚህ ግባ የሚባል ተግባራዊ ስራ መስራት ያልቻለ አካል ነው የነበረውና ፈረሰ ልትለው አትችልም ከፈረሰ ብዙ ጊዜ ቆይቷል ኦልሞስት አመት አልፎታል በተግባር የሚሰራው ስራ አልነበረምና ይሄ መፈንቅለ መንግስት የሚለው ነገር ምናልባት የማጋነን ጉዳይ ካልሆነ በስተቀር ከጉዳዩ ከሂደቱ ጋር አብሮ መሄድ አይመስለኝም ምን ይሆናል የሚለው ነገር ለመረዳት መጀመሪያ የችግሩን ምንጭ ማወቅ ያስፈልጋል ምንድነው የሆነ ያለው የሚለውን ማወቅ ያስፈልጋል እዚህ ላይ በጣም ትልቅ የሆነ ያስተሳሰብ ክፍተት የመረዳት ችግር ነው ማለት መጀመሪያም ጦርነቱ የተፈጠረው በስልጣን ሽኩቻ ነው የዶክተር አብይ መንግስት ቲፒኤልኤፎች መጥፋት አለባቸው ቲፒኤልኤፎች ካሉ የኔ ፖለቲካ የበላይነት
ጥያቄ ውስጥ ይወድቃል ብሎ ስላመነ ነው በሀገርም በክልልም ደረጃ ነው ቲፒኤልኤፍ ደግሞ ይሄን ልታደርግ አትችልም እኔ ሰርቫይቭ ማድረግ ፈልጋለሁ ሉናይን አስጠብቄ መቀጠል ፈልጋለሁ ልታጠፋኝ አትችልም አልጠፋም በዚህ ምክንያት ነው ጦርነቱ የተነሳው አሁንም የፕሪቶሪያ ስምምነት ከተፈረመ በኋላ ትግራይ ውስጥ እየሆነ ያለው ቀውሱ የተፈጠረው በሌላ ምክንያት አይደለም በዚህ ሁለት አስተሳሰብ ምክንያት ይሄ ትግል ቲፒኤልኤፍ ሉናው እንዳይጠፋ የዶክተር አብይ አገዛዝ ወይም የብልጽግና አገዛዝ ደግሞ የበላይነቱን ለማስጠበቅ ያንም ለማስጠበቅ ደግሞ ቲፒኤልኤፍን ለማዳከምና ለማጥፋት ካለው ፍላጎት በመነጨ የተፈጠረ ችግር የነዚህ ሁለት ኃይሎች የነዚህ ሁለት ቅራኔዎች መገለጫ ነው ይሄን አሳንሶ የጥቂት ግለሰቦች የስልጣን ሽኩቻ እንደሆነ አድርጎ ማየት ነው ትልቁ ስህተት ይሄ ግብግብ መጀመሪያ ጦርነቱ የተነሳበት ምክንያት ያለቀቀ ግብግብ ነው በነዛ ሁለት ኃይሎች እየተደረገ ያለ ግብግብ ነው ስለዚህ ይሄን ወስዶ የደብረጽዮንና የጌታቸው የጥቂት ግለሰቦች ያንጃ መፈጠር ጉዳይ አድርጎ ማየት መጀመሪያ ትልቁ ስህተት ነው ይሄን መረዳት ያስፈልጋል መፍትሄውን በአግባቡ ልንረዳ የምንችለው የችግሩን ምንጭ በአግባቡ መረዳት ስንችል ነው ይሄን ችግር በሚመለከት ከተወሰነ ወር በፊት ተጠይቄ ነበር በሌላ ሚዲያ ሁለት ነገር ነበር ያልኩት ትግራይ ውስጥ አንደኛ ይሄ የተፈጠረው ቅራኔ በምንም ተአምር ወደ ኃይል ወደ ግጭት እንዳያመራ መጠንቀቅ ያስፈልጋል ወደ ግጭት ወደ ኃይል ከተቀየረ እጅግ አደገኛ ውጤት ነው የሚያስከትለው አንድ ሁለተኛ ህውሃት ውስጥ የተፈጠሩት ሁለት ኃይሎች በምንም ተአምር ይሄን ችግር በውጫዊ ኃይል ጣልቃ ገብነት በፌደራል መንግስት በኤርትራ መንግስት ጣልቃ ገብነትና እርዳታ አሸናፊ ለመሆን መጣር የለባቸው የሚል ፍርሃቴን ነው የገለጽኩት እንደዛ ጥረት ካደረጉ ይሄ ችግር የበለጠ ይወሳሰባል የበለጠ አደጋ ይፈጠራል የሚል አመለካከትን ያራመድኩት አሁን ሁለቱም እየሆነ ነው ለምሳሌ በቅራኔው በሐሳብ ልውውጥ በሐሳብ ግጭት ነበር ሲካሄድ ነበር ሰሞኑን ግን ወደ ኃይል እየተገባ ነው ሰዎች በዚህ ምክንያት ኢቭን በጥይት የተመቱበት ሆስፒታል የገቡበት ሁኔታ እየሰማን ነው ሰሞኑን ስለዚህ ከሐሳብ ግጭት አልፎ ወደ አካላዊ ግጭት ተሸጋገረ ማለት አንድ ሁለተኛ የና አቶ ጌታቸው ኃይል በፌደራል መንግስቱ ወይም በነ ዶክተር አብይ እርዳታና ጣልቃ ገብነት ችግሩን ለመፍታት እንደሚፈልግ ግልጽ ሆኗል በናቶ ጌታቸው በኩል ደግሞ የነደብረጽዮን ወይም በነደብረጽዮን ውስጥ ያለ አንድ ግሩፕ ከኤርትራ መንግስት ጋር ወዳጅነት እንደፈጠረ ይሄን ችግር ከኤርትራ መንግስት ጋር ወይም ከሻቢያ ጋር ተባብሮ ለመፍታት እየፈለገ እንደሆነ አትሊስት በወሬ ደረጃ እየተነገረ ነው በወሬ ደረጃ ያልኩት ያን ምክንያት አይደለም ተጨባጭ ሆነ መረጃ አልቀረበም ህውሃትም የሻቢያ መንግስትም አስተባብረዋል የናቶ ጌታቸው ግሩፕ ግን ይሄን ችግር በማዕከላዊ መንግስቱ ትብብርና እርዳታ ለመፍታት ለማሸነፍ እየፈለገ እንደሆነ አሁን ያደባባይ ሚኒስትር ነው በግልጽ እየተናገሩ ነው ፌደራል መንግስቱ ጣልቃ እንዲገባ ጥያቄ አቅርበዋል ፎርማል አይደለም ፎርማል ነው ይሄ ምንም የማድረስበስ ጉዳይ እስካልሆነ ድረስ ኦሬዲ ለማሸነፍ የፌደራል መንግስቱን እርዳታ እና እገዛ ይዘን ማሸነፍ አለብን የሚለው አመለካከት በተግባር ታይቷል ስለዚህ ይሄ በጣም ፈራው የነበረ ሁኔታ ነው አሁን ተከስቷል ይሄ ጉዳይ በመሰረታዊነት መለወጥ ካልተቻለ ያጣጣ ለትግራይም ይተርፋል ለአጠቃላይ የኢትዮጵያ ሰላምና መረጋጋትም የበለጠ ችግር ሆኖ ጎልቶ የሚወጣበት ሁኔታ ነው የሚኖረው ስለዚህ አንደኛ ይሄን ቲፒኤልኤፍን ማጥፋት የሚባለውን አጀንዳ አሁንም ማቆም ያስፈልጋል መጀመሪያም ጦርነት ውስጥ ያላግባብ የተገባው በዚህ ምክንያት ነው አሁንም ችግር እየተፈጠረ ያለው የፕሪቶሪያውን ስምምነት በተግባር ለማዋል ከመፍጨርጨር ይልቅ አሁንም በተለያዩ መንገዶች ቲፒኤልኤፍን ለማዳከምና ለማጥፋት ነው ጥረት እየተደረገ ያለው ይሄ የትም አይደርስም ለትግራይም ህዝብ አይጠቅምም ለኢትዮጵያም የሚጠቅም አይደለም ተወደደም ተጠላም ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል ትግራይ ውስጥ አለ ዝም ብሎ አይደለም ሰርቫይቭ ያደረገው የራሱ የሆነ ማህበራዊ መሰረት ስላለው ስለዚህ ያላግባብ ቲፒኤልኤፍን በኃይል በተለያየ ሴራ ለማዳከምና ለማጥፋት የሚደረገው ጥረት ችግሩን የበለጠ ያወሳስበዋል እንጂ አይጠቅም
አይጠቅም ልደቱ ምናልባት የዚህ የህወሓት ጉዳይ ካልጨረስክ ተመልሶ ግን የህወሓትን ጉዳይ በተመለከተ ነው ህወሓት እንግዲህ 50 ዓመት ሞላው በቅርቡ ነው የ50 ዓመት ልደቱን ያከበረው ቲፒኤልኤፍ በኢትዮጵያ ፖለቲካ ውስጥ ባለፉት እንግዲህ በስልጣን ዘመን 27 ሲደመር 17 በፈጠራቸው የተለያዩ በወሰዳቸው ፖለቲካዊ እርምጃዎች በአጠቃላይ ኢትዮጵያውን ለደረሰችበት ምስቅልቅል ገጽታ ያደረሰው የህወሓት የፖለቲካ አጠቃላይ ገጽታ ነው ማለት እንችላለን አሁን በስልጣን ላይ ያሉት ናብይም ከየትም የመጡ አይደለም እዛው ስራቸው አድገው ተቆጥቁተው ያደጉ የነሱ ልጆች ናቸው ስለዚህ በኢትዮጵያ ውስጥ አጠቃላይ ላለው ትርምስ ህወሓት በአንድም በሌላ ተጠያቂ ነው ህወሓት አሁንም ለውጥ ያሳየ አይደለም አሁን ባለው ምናልባት ናሙና የለንም በርግጥ የህዝብ ጥናት አላደረግንም ግን እንደምንሰማው ከሆነ አሁን ቲፒኤልኤፍ በትግራይ ህዝብ ልብ ውስጥ አለ ብሎ ለመደምደም የሚያስቸግር ነው ያው መቀሌ ላይ ሰሞኑን የሚወጡት የሚደረጉት ንቅናቄዎች ሰልፎች ቲፒኤልኤፍን ካለ መፈለግ የመነጨ ነው አዲስ አስተሳሰብ ትግራይ ውስጥ እንዲፈጠር ህዝቡ ይፈልጋል የተወሰኑ ከፓርቲ ጋር አብረው ያረጁ አብረው እንደው ድርጅታዊ መዋቅር ውስጥ የሰነበቱት ካልሆነ በስተቀረም አብዛኛው ወጣት የለውጥ ኃይል የሆነው ግን ለውጥ ይፈልጋል አዲስ አስተሳሰብ አዲስ መሪ ይፈልጋል ከቲፒኤልኤፍ ጋር መከራ ውስጥ መግባት አይፈልግም ስለዚህ አሁንም ቲፒኤልኤፍ አይወርድም ቲፒኤልኤፍ ይቀጥል የሚል የትግራይ ህዝብ አለ ብለ ታስባለህ እንደው ከዚህ አንፃር መከራከሪያ ብዙ ርቀት ይወስዳል ወይ ይሄ ፋክት ነው የሚያከራክርም አይደለም እውነታውን ለመቀበል ካልተቸገረ በስተቀር ፋክት ነው ቲፒኤልኤፍን የማይደግፍ የህብረተሰብ ክፍል ትግራይ ውስጥ አለ በግልጽ አለ በዛው መጠን ቲፒኤልኤፍን የሚደግፍ የህብረተሰብ ክፍል አለ ቀላል ማይባል በእኔ እምነት እንደው ማጆሪቲው ቲፒኤልኤፍን ይደግፋል ያን መደገፉ ትክክል ነው አይደለም ሌላ ጥያቄ በተጨባጭ ግን ይደግፋል ትልቁ ሚስካልኩሌሽን ይሄ ነው አሁን በእናቶ ጌታቸውን በኩል ያየሁት ሚስካልኩሌሽን ይሄ ነው በቃ ይሄ ድርጅት በህዝብ ተጠልቷል ከዚህ በኋላ ህዝብ ይዞት ሊቀጥል አይችልም የሚል በጣም የተሳሳተ ግምገማ ነበር ቲፒኤልኤፍ በትግራይ ህዝብ ውስጥ ያለውን ማህበራዊ መሰረት እንደዚህ በአጭር ጊዜ መንቀል አይቻልም ይሄን ሪያሊቲ መቀበል ያስፈልጋል አንድ ያ ባይሆን ኖሮ አሁን በቀላሉ ይሸነፍ ነበር ትልቁ ችግር ያለው ምን መሰለህ አንደኛ ቲፒኤልኤፍ አሁን አንተ ስትናገር ራሱ ለሀገሪቱ ችግር ዋናውና ብቸኛው ተጠያቂ ተደርጎ ነው የሚቀርበው አንዱ ተጠያቂ ነው ቲፒኤልኤፍ እርግጥ ነው በ27 አመቱ ቁልፍ የሆነ ሚና ነበረው የበላይነት ነበር ለችግሩ ግን ብቸኛ ተጠያቂ አይደለም አንዱ ያሳሰብ መሰረታዊ ችግር ቲፒኤልኤፍን ብቻ ተጠያቂ አድርጎ የማየት በኢትዮጵያ ፖለቲካ 50 አመት ኦነግም 50 አመት ሆኖታል ኢህአፓም 50 አመት ሆኖታል አሁን ሰርቫይቭ ያደርጋል ኦህዴድ 30 አመት ሆኖታል አልፎታል በአዲን 30 አመት አልፎታል ፎርሙን ቀይሮ በብልጽግና አሁን አለ ደህዴጋ አለ የኦጋዴን ነፃ አውጪ ግንባር 40-50 አመት አለ በቲፒኤልኤፍ የተጀመረ አይደለም ቲፒኤልኤፍን መታገል ያባት ነው ሁላችንም እየታገል ነው በቃ ከኢትዮጵያ ምድር ቲፒኤልኤፍ ካልጠፋ የኢትዮጵያ ችግር ሊጠፋ አይችልም ብሎ ግን ማሰብ ስተት ነው አንደኛ እንደ አይነቱ አስተሳሰብ ቲፒኤልኤፍ ከትግራይ ህዝብ እንዳይነጠል ነው የሚያደርገው እንደውም ቲፒኤልኤፍ እንዳይዳከምና የበለጠ እንዲጠናከር ነው የሚያደርገው እውነቱን ነገር ለቲፒኤልኤፍ ያለና አመለካከት በዚህ መልኩ የተዛባ ባይሆን ኖር የቲፒኤልኤፍን ጉዳይ ለትግራይ ህዝብ ብንተውለት እንደማንኛውም ፓርቲ ብናየውና ለትግራይ ህዝብ ብንተውለት ኦህዴድን አቅፈን በአዴንን አቅፈን ቲፒኤልኤፍን ብቻ የችግሩ ምንጭ አድርገን እንዲጠቃ ከመፈለግ አስተሳሰብ ወጥተን ቢሆን ኖሮ አሁን ካለው በብዙ ርቀት ቲፒኤልኤፍ ይዳከም ነበር ከትግራይ ህዝብ ይነጠል ነበር እኛንን አድርገን እያቀረብን የትግራይ ህዝብ የበለጠ ሊደግፈው እያደረግን ያለን ከዚህ አስተሳሰብ እስካልተወጣ ድረስ በምንም ተአምር የትግራይ ህዝብና ቲፒኤልኤፍን መነጣጠል አይቻልም ለደካማ ያለውና አሁን እኮ የውጭ የሚገኙት የትግራይ ሊሂቃን የተለያየ አስተሳሰብ ያላቸው በፊት ከቲፒኤልኤፍ ጋር አቋማቸውን ሰልፋቸውን ያደረጉ በአገር ውስጥም የተለያዩ የትግራይ ፖለቲካ ድርጅቶች አሁን ሁሉም ከቲፒኤልኤፍ በተቃራኒው ነው የቆሙት እንግዲህ አሁን ቲፒኤልኤፍን የሚደግፍ ምናልባት የማህበረሰብ ክፍል እዛ ባውራጃዊ ስሜት ውስጥ ሆኖ ካልሆነ በስተቀረም አሁን በርግጣው ጥናት አላረኩም እንዳንተም ባለው ሁኔታ ድምዳሜ ለመስጠት ያለው ካለው ሁኔታ ተነስቼ ነው ስለዚህ አብዛኛው ህብረተሰብ ክፍል
ማለት በሚቻል መልኩ ህወሓት የጥፋት ኃይል መሆኑን በተለይ ከቅርብ ጊዜ ወዲህ በተለይ ከፕሪቶሪያው ስምምነት ወዲህ የበፊቱን ያህል ድጋፍ የለውም ይሄንንም መቀበል ያለብን ይመስለናል አሁንም አንተ በፊት የነበረውን በህዝብ ልብ ውስጥ ያለውን የቲፒኤልኤፍ እየነገርከን ከሆነ ያ ቲፒኤልኤፍ አሁን የለም አሁን ከጫውታ ውጪ እየሆነ ነው በርግጥ ወታደር አለው ሰራዊት አለው ጠመንጃ አለው በዛ በኃይል ነው ያው ሰሞኑንም እንዳየነው በኃይል ነው ሁሉ ነገር እየለወጠው እየተረጎመው ያለው ስለዚህ ያ ቲፒኤልኤፍ የለም ልደቱ አው በፐርሰንቴጅ አስቀምጠው ካልከኝ እየቀነሰ መጥቷል የሚለውን ስማማለሁ ምንም ጥርጥር የለውም ትግራይ ውስጥ ቲፒኤልኤፍን የሚቃወም ሰላማዊ ሰልፍ እኮ አይተናናቅም አሁን ቅርብ ጊዜ ተጀመረ ስለዚህ የተወሰነ የህብረተሰብ ክፍል እየተቃወመው እንደሆነ ከቲፒኤልኤፍ ራሱን እየነጠለ እንደሆነ ምንም ግልጽ እኮ ነው ጥርጥር የለውም ዲያስፖራም ላይ እንደዛ ይሄ ማለት ግን በቃ ቲፒኤልኤፍ ማህበር ነው የለም ማለት አይደለም ቅድም ምንድነው ያልኩ ማጆሪቲ ነው ያልኩ በኔ ግምገማ አሁንም ጥናት ቢደረግ እኔ ቅርብ ጊዜ እኮ ምርጫ ተካሂዷል እኮ ከ4 አመት በፊት ቲፒኤልኤፍ አሸንፏል ተጽዕኖ የሚፈጥር በተጽዕኖ ህብረተሰቡን እየገዛ የነበረ ድርጅት ነው አዎ ግን በምርጫ አሸንፏል የህዝብ ድጋፍ አግኝቷል በጦርነቱ ወቅት ህዝብ ደግፎት ነው ከጎኑ የቆመው ምራን ብሎ አሁን ምን አዲስ ነገር ተፈጠረና ነው በአንድ ጊዜ ያ ማህበራዊ መሰረት የሚናደው ከሱ በተጻራሪ የቆሙ ሰዎች አሉ አዎ ቁጥራቸው እየጨመረ ነው አዎ ምንም ጥርጥር የለውም ሁለቱን ነገር ካቶ ጌታቸው ተጠብቅ የነበረው አንዱ ትልቁ ነገር ለትግራይ ህዝብ ውለታ መዋል ከነበረባቸው ራሳቸውን በአጀንዳ ከቲፒኤልኤፍ በደንብ አድርገው ንጥር አድርገው ለይተው አዲስ ተቃዋሚ ፓርቲ ቢያቋቁሙ ትልቁ ውለታ ነበር ለኢትዮጵያ ህዝብ ለትግራይ ህዝብ ቲፒኤልኤፍን ቻሌንጅ የሚያደርግ ለትግራይ ህዝብ አማራጭ ሆኖ የሚቀር አሁን ግን እየታገሉ ያሉት ሁሉ አሁን አንተ የምትላቸው ቲፒኤልኤፍን ይጠላሉ የምትላቸው ሁሉ የውሸት ነው በቲፒኤልኤፍ ችግሩ ተፈቶ እነሱ የሚፈልጉት አመራር እንዲመራው ነው እንጂ የሚፈልጉት ቲፒኤልኤፍ ይጥፋ የሚል አሰማ እንደዛ አይደለም እንዴ እናቶ ጌታቸው እኮ እኛንን ቲፒኤልኤፍ ነው ጥያቄያቸው እኛንን መታመን ያለብን ነው ጥያቄያቸው ቲፒኤልኤፍ አያስፈልግም አይደለም የሚሉት እውነቱን ለመናገር አቶ ጌታቸው ከቲፒኤልኤፍ ራሳቸውን ነጥለው በአጀንዳ ማለት ነው በተጨባጭ ዝርዝር የሆነ የአጀንዳ ልዩነት ይዘው አዲስ ፓርቲ ቢያቋቁሙ ትልቅ ነገር ነበር ለትግራይ ህዝብም ትልቅ ውለታ ነበር ሰላማዊ ሆነ መንገድ እንደዚህ አይነት ችግር ውስጥ ከመግባት ስለዚህ አሁንም ቢሆን ቲፒኤልኤፍ ማህበራዊ መሰረት አለው ከሌለው ለምንድን ነው ሰርቫይቭ ያደረገው ትናንትና አቶ ጌታቸው ሲናገሩ ሰምቻለሁ 90% የኛ ደጋፊ ነው ሲሉ ታዲያ ለምንድን ነው መቀሌን የሚለቁት ያኔ ያል ድጋፍ ካላቸው ሰራዊቱ በእጁ ነው ህወሓት ሰራዊቱ በእጁ ነው ኢትዮጵያ ውስጥ በስልጣን ላይ ያሉ ሰዎች ወይም ደግሞ ፓርቲዎች በህዝብ ፍቅር አይደለም ያው በኃይል በጉልበት ነው መከላከያው በእጅ ካለ በስልጣን ተቆያለ ህወሓትም አሁን ትግራይ ላይ አቅም ስላለው ነው ያንዳንዱ የሰራዊት አባል ከትግራይ ቤተሰብ የመጣ ነው ከሌላ ዩኒቨርሲቲ የመጣ አይደለም ያንዳንዱ የሰራዊት አባል አብዛኛው የሰራዊት አባል 70-80% ወጣት ነው አሁን እንደሚወራው ሽማግሌ አዛውንት ምናምን አይደለም ለምንድን ነው ቲፒኤልኤፍን የደገፈው ይሄን ራሳችንን መጠየቅና ተገቢ መልስ መስጠት መቻል አለብን አሁን ቲዲኤፍንና ህወሓትንም እንደው እንለየው የሚልም አንድ አስተሳሰብ እየመጣ ነው የግድ ዛ ቲዲኤፍ ውስጥ ያለው ሁሉ ቲፒኤልኤፍን ህወሓትን ይደግፋል ማለት አይደለም እንደውም የመቀሌው ጫጫታ አይመለከተንም ያለ አመራር እንደው እዚህ ላይ ስሙን መግለጽ ማያስፈልግም ስለዚህ ህወሓት ዛ ቲዲኤፍ ውስጥ ያለው ሁሉ ህወሓትን ይደግፋል ተብሏል አማራጭ ያጣ ህዝብ ነው ምንም አማራጭ የለውም ከዛ አብይ አህመድ የድሮን ጥቃት ነው የሚሰነዝርበት ከላይ ሌላ ችግር አለበት ከጎን እንደዚሁ ብዙ ነገር አለበትና ምርጫ የሌለው ህዝብ ስለሆነ ምርጫ የሌለው ታጣቂ ስለሆነ ለጊዜው ቲፒኤልኤፍ የተቆጣጠረው ይመስላል እንጂ ከልብ አምኖበት የበፊቱ አይነት ድጋፍ ውስጥ ኖሮ አይደለም ይሄንን ነገር በደንብ መሬት ላይ ያለውንም ነገር ማንበብ ያለብን ይመስለናል እኔ መሬት ላይ ያለውን ተከታትዬ ነው እየተናገርኩ ያለሁት አሁን የተለያየ ምክንያት ልናቀርብ እንችላለን አንድ 50 አመት በትግራይ ፖለቲካ ውስጥ ሙሉ በሙሉ የህብረተሰቡን ህይወት ተቆጣጥሮ የነበረ ፓርቲ በድንገት ከህብረተሰቡ ሊነቀል አይችልም የራሱን ሂደት ይጠይቃል ሁለተኛ ትግራይ ውስጥ የመጡት የህልውና ፈተናዎች ያ እንዳይሆን ያደረጉ ናቸው አሁን ምን አልክ አማራጭ አጥቷል ካው ቅድም እያልኩ ያለው ተኮሱ ነው በቃ ተወደደም ተጠላ ይሄ የፖለቲካ ፓርቲ ለህልውናችን ያስፈልገናል የሚል የህብረተሰብ ክፍል ትግራይ ውስጥ አለ
ኢቭን በፕሮግራም ደረጃ የማይደግፈው መኖር ግን አለበት ያስፈልገናል የሚል አለ አማራጭ በማጣት ብላላው ምክንያቱም ላይ እኮ የተለያየ ነገር ልናቀርብ እንችላለን ይያልን ያለነው ግን ቲፒኤልኤፍ የራሱ ማህበራዊ መሰረት አለው ይሄ መሃል አገር ያለነው ሰዎች እንደምናወራው አይደለም በተጨባጭ አለው እና አቶ ጌታቸውም የሰሩት የሂሳብ ስህተት እዚህ ላይ ነው በነገር ላይ ራሳቸውን የበለጡ ቲፒኤልኤፎች አድርገው በማሳየት ነው የህብረተሰቡን ድጋፍ ለማግኘት ሲሞክሩ ነበር አንድም ቀን አቶ ጌታቸው እስከ ትናንትናው ጊዜ ድረስ ቲፒኤልኤፍን ወጥቶ ሲቃወሙ አልሰማው የሚቃወሙት እንደ ደብረጽዮንን ነው እና አቶ አማኑኤልን ነው ሰዎችን ነው እንጂ የሚቃወሙት ድርጅቱን አይቃወሙም ለምንድን ነው የማይቃወሙት በህብረተሰቡ ውስጥ ያለውን ማህበራዊ መሰረት ያውቃሉ ለዚህ ነው እኛንን ቲፒኤልኤፍ ብለው ጥያቄ የሚያቀርቡት የሚከራከሩት ይሄን ግንዛቤ ውስጥ ማስገባት ያስፈልጋል ቅድም እንዳልኩ ሰራዊቱ አይላንድ ላይ አይደለም ያለው ህዝብ ውስጥ ነው ያለው ለምንድን ነው በተለየ ሁኔታ ቲፒኤልኤፍን የሚደግፈው ይሄን መጠየቅ መቻል አለበት ልክ እንደኔ እንዳንተ እናቱ ጌታቸው የሚናገሩትን ነገር ይሰማል ያዳምጣል ሰራዊቱን ለምን አይደለም የሚለውን ጥያቄ በመለስ ያስፈልጋል ሁለተኛ ሰራዊቱንና ህወሓትንም እንደተለያዩ ሁለት ኤንቲቲዎች መቁጠርም ስህተት ነው አሁን ባለው የትግራይ ተጨባጭ ሁኔታ ሰራዊቱና ፓርቲው ሊለያያቸው በህግ የተለያየ መሆን አለበት አዎ አምናለሁ እኔ በተግባር ግን ሊሆን አይችልም ወደፊትም በቀላሉ ሊሆን አይችልም ነው ትልንገር በተጨባጭ ማየት አለበት ለምን ቅድም ያልኩ የህሉና ችግር አለ ቲፒኤልኤፍ በህሉና ፈተና ውስጥ ነው ያለው እናጠፋለን መኖር የለብንም የሚሉት ኃይሎች አሉ ይሄ ኃይል ከታጠቀው ኃይል ጋራ ተለይቶ እንደ ፓርቲ ሊቆም አይችልም ራሱን ከታጠቀው ኃይል ጋራ ማስተሳሰር የግድ ነው ያስፈልጋል ይሄን እውነታ መረዳት አለብን ስለዚህ ሁሉ ጊዜ ጥረታችን መሆን ያለበት የቲፒኤልኤፍን ጉዳይ ለትግራይ ህዝብ እንተውለት የትግራይ ህዝብ የሚደግፈው የፈለገውን ይምረጥ ራሱ ቲፒኤልኤፍን የሚከተል ይከተል ከቲፒኤልኤፍ ውጪ ደግሞ ሌላ ፓርቲ ፈልጋለሁ የሚለው ኃይል ጠንካራ የሆነ የፖለቲካ ኃይል ይፈጠርለት የትግራይ ኤሊት እዚህ ላይ ነው ማተኮር ያለባቸው በቲፒኤልኤፍ ውስጥ የሚፈጠርን አንጃ መደገፍ መቃወም መደገፍ ሳይሆን ለትግራይ ህዝብ ተጨባጭ ሆነ ከቲፒኤልኤፍ አማራጭ ሆኖ መቅረብ የሚችል አዲስ ፓርቲ ያቋቁሙለት ያ ነው የሚጠቅመው ቲፒኤልኤፍን ግን እንደተለየ ጠላት ቆጥሮ መረባረብ እሱን ለማጥፋት መሞከር አንደኛ ከትግራይ ህዝብ እንዳይነጠል ነው የምናደርገው ሁለተኛ እንዲዳከም ሳይሆን የበለጠ እንዲጠናከር ነው የምናደርገው እየታየ ያለው ክስተት ይሄ ነው ስለዚህ እኔ ሪያሊቲውን በደንብ ብንረዳው ጥሩ ነው አው አቶ ልደቱ ምናልባት የህወሓትን ነገር በተመለከተ ህወሓት አው በርግጥም በፊትም በነበረን አመለካከት ህወሓት በኢትዮጵያ ታሪክ ውስጥ መፈጠር ያልነበረበት ከተፈጠረም በኋላ መወገድ ያለበት ፓርቲ ወይም ድርጅት ነው ብለን ነው ምናምነው ኢትዮጵያን ለማጥፋት የመጣ አሁንም ድረስ ኢትዮጵያ እዚህ ጣጣ ውስጥ እንድትገባ ያደረገ ነው ይሄ ሲባል የሚደግፈው ህዝብ ካለ እንዳልከው ለዛ ህዝብ መተው ነው ግን እንደ አንድ ኢትዮጵያ ውስጥ መከራ እንዳየ ኢትዮጵያ እንደዚህ አይነት ቁምስቅል ውስጥ መግባት በደንብ ለሚረዳ ሰው ግን የህወሓትን አስተዋጽኦ በዚህ መልኩ ልረዳው የሚችል አይደለም ግን ህወሓትን በተመለከተ የትግራይ ህዝብ የሚወስነው ካለ ሊወስን ይችላል እኛ ልንወስንለት አይችልም በዛ ልንስማማ እንችላለን ግን ትግራይ ውስጥ ማውን ትንታክ ትውልድ የሚል አንድ አስተሳሰብ አንድ ፓርቲ ለመመስረት እንቅስቃሴ ተጀምሮ ነበር እግርግር ብሎ ቆርጦ እየጣለ ያለው ይሄው ህወሓት ነው ሌላ ነገር እንዲፈጠር አይፈልግም በትግራይ ብቸኛ የትግራይ ህዝብ በልኩ የተሰፋውት ነኝ ከኔ ሌላ ማንንም እንዳይመጣ የለም ብሎ አሁንም ዘግቶ ያለው ይሄው የህወሓት ኃይል ነው ስለዚህ የትግራይ ህዝብ እንዴት አዲስ ነገር ያምጣል ለማምጣት በመከረበት ጊዜ ሁሉ ቅስሙ እየተሰበረ ያለ ነውና ምናልባት ያ ይመጣል የትግራይ ህዝብ ማበረታታት ያስፈልጋል በግራ በቀኝም ያሉት ለትግራይ ህዝብም ለኢትዮጵያ ህዝብም የሚበጁ አይደሉም አየናቸው ከ1 ሚሊዮን በላይ ሰው ካለቀም በኋላ አሁንም ከጦርነት ውጪ ምንም መፍትሄ የለም ብለው የሚያምኑ ናቸው የህወሓት መሪዎች ያው የጦርነት አታሞ እየመቱን ያሉትና ለትግራይ ህዝብ ብቻ መተው ማለት ማገዝ ካለብን የትግራይ ህዝብንም አግዘንም ቢሆን ከነዚህ ሰዎች መገላገል ነው ያለበት ለማንኛውም ልደቱ አሁን አብይ አህመድ እንደ አንድ መፍትሄ ያየው እንደሰማነው ከሆነ ከነ ደብረጽዮን ጋር እየተነጋገረ ነው እነ ደብረጽዮንም አብይም የተስማሙት ጌታቸውን ዞር ማድረግ ነው ጌታቸው ዞር ይላል ነገር ግን የሚመጣው ማን ነው የሚለው ላይ አልተስማሙም
እነ ደብረጽዮን ምክትል ሊቀመንበሩ አቶ አማኑኤል አሰፋ ቀጣዩ ትግራይ ጊዜያዊ አስተዳደር ፕሬዝዳንት እንዲሆን ነው እና አብይ ደግሞ ዶክተር ማነው አምባሳደር ወንድሙ መተው እሳቸው ማለት ከነ ጌታቸው ጋር የነበሩት ማለት ነው ወይም ደግሞ በፕሪቶሪያው ስምምነት ህዋትን ወክለው ከሄዱት ማለት ነው እሳቸው እንዲሆኑ ነው የፈለጉት በዚህ ላይ ነው አሁን እየተነጋገሩ ያሉትና እነ ደብረጽዮንም አሁን ከአብይ ጋር ካልተነጋገሩ መፍትሄ አይመጣም ባለው ሁኔታ ይሄን እንዴት አይዋለ መነጋገር አለባቸው አው መነጋገር አለባቸው አንዱ ትናንትና ወዳጄ አቶ ጌታቸው ጋዜጣዊ መግለጫ ሲሰጡ በጣም ትልቅ ስህተት ነው በየማው ነው የተናገሩት ነገር ዶክተር አብይ እርምጃ ሊወስዱባቸው ይገባል እንጂ ከነ ዶክተር ደብረጽዮን ጋራ መነጋገር የለባቸውም ሲሉ ሰምቼ ነበር ይሄ ጸረ ሰላምነት ነው ሰላምን ያመጣው አስፈላጊ በዚህ አምናለሁ ማለት ነው እና አሁን ለመነጋገር የሚደረገው ጥረት የሚደገፍ ነው ቅድምም ብያለሁ ቲፒኤልኤፍ ለማጥፋት ለማስወገድ አይደለም ጥረት መደረግ ያለበት ከቲፒኤልኤፍም ጋር ቢሆን ተነጋግሮ ችግሩን በውይይት በድርድር ለመፍታት ነው መሞከር ያለበት ለማጥፋት ከሞከር ቲፒኤልኤፍም ላለማጥፋት የሚችለውን ነገር ሁሉ ያደርጋል ያን ሲያደርግ ደግሞ የራሱ የሆነ ማህበራዊ መሰረት አለ የሚደግፈው ህዝብ አለ የትግራይ ህዝብ የኢትዮጵያ ህዝብ ነው ብለን ምናምን ከሆነ የህወሓትን የሚደግፈውን የትግራይ ህዝብ መብት ማክበር አለበት እኛ አይደለንም ምን ወስንለት አሁን አንተ በሙሉ ልብነት ነው ቲፒኤልኤፍ መጥፋት አለበት ብለህ የምትናገር ትግራይ ነው ያስተዳድር ያለው አሁን ቲፒኤልኤፍ ኢትዮጵያን አይደለም ያስተዳድር ያለው ዋናነት ይሄ ጉዳይ መወሰን ያለበት በትግራይ ህዝብ ነው አንተ ዋሽንግተን ዲሲ ተቀምጠህ ልትወስንለት አትችልም ለወስንልህ ስትል ነው የትግራይ ህዝብ እኔ የወሰንኩለት አይደለም አቶ ልደቱ እኔ ኢትዮጵያ ላይ ካመጣው መከራ ኢትዮጵያ ላይ ከደረሰ ቲፒኤልኤፍ እኮ የኢትዮጵያ ማስተዳዳሪ ነበረ መርቶናል እኮ 27 አመት ከዛ አንፃር ስመለከተው መጥፋት ያለበት ነው መኖር የለበትም ማለት እኔ ከደረሰብኝ አንፃር ነው የትግራይ ህዝብ ከፈለገው ግን ምንም ማድረግ አልችልም ያልኩ 27 አመት የገዛክ ቲፒኤልኤፍ ብቻ አይደለም ኦህዴድም ገዝቶሃል በአዴንም ገዝቶሃል ህዴግም ገዝቶሃል ተላላኪዎቹን እኔ በተላላኪ ነው መላቸው አቅም የላቸውም እነዚህን አካላት እንደ አንድ ትርጉም ያለው ስልጣን አላቸው በያላምንም እሱ እኮ ነው የሚያሳዝነው የበለጠ ተጠያቂ የሚሆኑት እነሱ ናቸው እንደውም ከቲፒኤልኤፍ በላይ ቲፒኤልኤፍማ ለሚያምንበት ለራሱ የፖለቲካ ይበላይነት ነው ያን ያደረገው ነባአዴን ነኦህዴድ ግን ተላላኪ ሆነው ለማያምኑበት ነገር ነው ህዝባቸውን ሲገዙ የነበረው ሲጨቁኑ የነበረው ይሄ ከተጠያቂነት ከሐላፊነት ነፃ ሊያደርጋቸው አይችልም እንደውም ሊያደርጋቸው አይችልም በዚህ እንተማመናለን ከሐላፊነት ነፃ ሊያደርጋቸው አይችልም ግን ፈላጭ ቆራጭ የነበረው ህወሓት ነው ስለዚህ እነሱን አቅፈህ ይዘህ ቲፒኤልኤፍ ብቻ ከምድረገጽ መጥፋት አለበት የሚል ፖለቲካ ማራመድ ይታደርሳል ዘረኝነት እኮ ነው የሚሆነው ብሎ ወጥቶ ባዴንን ደግፎ ኦህዴድን ደግፎ እነሱን እንደ ሙሴ እንዳሻጋሪ እየቆጠሩ ቲፒኤልኤፍ ከምድረገጽ ይጥፋ ማለት ይታደርሳል በወቅቱ ኦህዴድንና ባዴንን አይደለም የኢትዮጵያ ህዝብ የደገፈው አንድ የለውጥ አስተሳሰብ ነበረ ኢትዮጵያ የሚል መሪ መጣ እንጂ ማንንም እስከማስተዋውሰው እኔም አንተም ነበርን በወቅቱ ኦህዴድን ደግፎ ባዴንን ደግፎ አይደለም ሰው ለውጥ በዛን ወቅት ብሎ ይወጣው ለውጥ የሚባል ቲፒኤልኤፍ ይዞ የመጣው መንግስት ሲፈርስ ለዛ ደስታውን ለመግለጽ መጣ እንጂ ኦህዴድን ዳግም ጥሩ ነው ብሎ ባዴንን ጥሩ ነው ብሎ የኢትዮጵያ ህዝብ ድጋፍ ወጣ ብለን ልንገልጸው ምንችለው አይመስለኝም በዚህ ወቅት ላይ ኦሮ አማራ የሚባል ጥምረት ተፈጥሮ ህዝቡ እሱን ደግፎ አንተም ጭምር ነው እንቅስቃሴ የተደረገው እነዛ ሰዎች የኢህአዴግ አባል ሆነው ይኖሩ ናቸው የፈረሰ መንግስትም የለም ከውስጣቸው ቲፒኤልኤፍን ቀነሱ እንጂ የፈረሰ መንግስት የለም ያው መንግስት ነው የ27 አመቱ መንግስት ነው የቀጠለ ግን ትልቁ ችግራችን ያለው በተለየ ሁኔታ የምናየው ቲፒኤልኤፍን ስለሆነ ሌሎቹን ማየትም ረሳ ለዛ ነው ትግሉ የተጠለፈው የትም ያልደረሰው ይሄ መንግስት 27 አመት የነበረ መንግስት ነው ቲፒኤልኤፍ ብቻ አይደለም ተጠያቂው ቲፒኤልኤፍ ብቻ አይደለም የችግሩ አካል እነዚህም የችግሩ አካል ናቸው እነሱ ሊያሻግሩን አይችሉም አዲስ የሽግግር መንግስት መቋቋም አለበት አዲስ የሽግግር ሂደት መፈጠር አለበት ብለን ቢሆን ኖሮ ይሄ ሁሉ ችግር አይመጣም ነበር ያን ነው ስተት የሰራን አሁንም ተመሳሳይ ስተት ነው እየሰራን ያለነው ቅድምም ብያለሁ ትግራይ ውስጥ አሁን ያለው ሽኩቻ የግለሰቦች ሽኩቻ አይደለም በብልጽግና ፓርቲና በቲፒኤልኤፍ መካከል ያለ ሽኩቻ ነው አሁንም ያደላን ያለነው ለብልጽግና
አውቀንም ይሁን ሳናውቅ ያደላን ያለነው ለብልጽግና ለምን ቲፒኤልኤፍ በዚህ ሂደት መጥፋት አለበት ይያለ ይሄን ስንል ያራምርን ያለነው የብልጽግናን አጀንዳ ነው ይሄን መረዳት አለብን በስልጣን ላይ ያለውና እየገዛን ያለው አሁን ቲፒኤልኤፍ አይደለም ብልጽግና ነው እኛም በዚህ ሽኩቻ ያደላን ያለነው ለማን ነው ለብልጽግና ነው ይሄ ትክክል አይደለም ዞሮ ዞሮ ንግግር ብለኛል ቀደም መፍትሄው እሱ ነው ቲፒኤልኤፍን ለማጥፋት መጣር አይደለም ስለዚህ ወደ ቀልባቸው መለስ ብለው እነ ዶክተር አብይ ከቲፒኤልኤፍ ጋር ቲፒኤልኤፍን ማጥፋት አንችልም አይገባም ስለዚህ ከሱም ጋር ቢሆን ተነጋግረን ችግራችን መፍታት አለብን ብለው ካመኑ እሰይ ከልባቸው ያምናሉ ወይ የራሴ ጥርጣሬ አለ ቅድም ነግሬያለሁ ቲፒኤልኤፍ ካልጠፋ በስተቀር የፖለቲካ ስልጣናችን አይረጋም ብለው የሚያስቡ ሰዎች ናቸው እንቅልፍ የማይተኙ ሰዎች ናቸው ስለዚህ ለጊዜውም ቢሆን ሰላም ለመፍጠር ይሄ ነገር ያስፈልገናል ብለው ካመኑ እሰየው ነው ብለው መነጋገራቸው ለደግፋለሁ በዚህ መንገድ ነው ትንሽም ቢሆን የለውጥ ተስፋ መምጣት የሚችለው የሰላም ተስፋ መምጣት የሚችለው አጠፋለሁ እናጠፋቸዋለን በሚል የትም ፈቀቅ ማለት አይቻልም የኢትዮጵያ ፖለቲካም የትም አይደርስም ትግሉ ሁሉ ጊዜ ሆሪዞንታል እንዲሆን የጎንዮሽ እንዲሆን አገዛዙ ለመከፋፈል የሚጠቀምበት መሳሪያ መሬት ላይ እንዲሰራ ያደረግን ያለነው እኛ ነን በተለየ ሁኔታ አሁንም መንግስት ያልሆኑ ኃይሎችን ቀዳሚ ጠላት አድርገን በማየት እንዲወገዱ እንዲጠፉ በመጣር አገዛዙን በቀጥታም ይሁን በተዘዋዋሪ ይረዳል ከዚህ አስተሳሰብ ላይ ልደቱ የኔን አሁን ምናወራው እንግዲህ የግሌንም ስሜትም እየገለጽኩ ነው እኔን አሁን ብትጠይቀኝ ከቲፒኤልኤፍ በላይ እንዲጠፋ ብንፈልገው ብልጽግና ነው ከቲፒኤልኤፍ በላይ አሁን ባለኝ የፖለቲካ አቋም ቲፒኤልኤፍ ይልቅ ቲፒኤልኤፍ 27 ዓመት በቆየበት ጊዜ በኢትዮጵያ ስልጣን ላይ ጥያቄያችን የነበረው ዲሞክራሲ ፍትህ ነጻነት ነው አሁን እኮ አይደለም እነዛ ቅንጦት ሆነዋል ቲፒኤልኤፍ እኮ ከሞያሌ እስከ መቀሌ ከጅጅጋ እስከ ወለጋ ድረስ ሰው ይንቀሳቀሳል የመንቀሳቀስ መብት እንደዛ አይነት ስጋት ውስጥ ያልገባ ነበር አንዳንድ ጊዜ ሳናቀው ያንን ዘመን ሁሉ የናፈቀን እኮ ነው ስለዚህ በምንም ተአምር ሰማይ ዝቅ ምድር ከፍ ቢል እኔ ከብልጽግና ነው ከቲፒኤልኤፍ ብልጽግና ይሻላል ልል የምችልበት ምንም ሞራል የለኝም ቀድሞ እንዲጠፋ መፈልገው ምናልባትም እንደው ጊዜ ባይሰጠውና ብንገላገለው ደስ የሚለንና ምኞትም በጸሎትም በትግልም እየጠየቅን ያለነው ብልጽግና እንዲወገድ ነው ስለዚህ አንተንም አሁን ያልከንን እኛ ብልጽግና ለመደገፍ አይደለም አሁን የምልም እኔ ቲፒኤልኤፍ አሁን የተወሰነ ከስተቱ ተምሮ ለትግራይ ህዝብም ለኢትዮጵያ ህዝብም ይጠቅማል ዘመኑ ይዋጃል ብሎ የሚለው አስተሳሰብ ካለው እውነት ለመናገር ምንም ችግር የለብንም በኔ በግል ብትጠየቅ ምርጫዬ ቢሆን ምንም ችግር የለም ብልጽግና ጋር ያለው ችግር ግን ለኢትዮጵያ ጠንቅ ነው ኢትዮጵያን ያጠፋታል ብዬ ስለማምን የብልጽግና መወገድ ቁጥር 1 ምርጫ አድርጌ ነው መቀበለው ወይ ትናንትና ለምሳሌ አሁን በተፈጠረው ችግር ውይይት ስታደርግ ሰምቻለሁ ከሆነ ሰው ጋር 10 ጊዜ ስትናገሩ የነበረው ቲፒኤልኤፍ መጥፋት አለበት ነው ስትሉ የነበረው እኔ ጋር አሁን ውይይት ከጀመርን በኋላ ስለ መጥፋት ስታወራ የነበረው ስለ ቲፒኤልኤፍ መጥፋት ነው ስለ ብልጽግና አይደለም አብዛኛው ሰው ውይይቱ በትግራይ ዙሪያ ስለሆነ እንጂ ቲፒኤልኤፍ ላይ ያተኮር ነው አጠቃላይ የኢትዮጵያ ሁኔታንማ ምንም ችግር የለም እንደው ልደቱ እንዲ መመላለሱ ትርጉም አለው በያላምንም ይሄ ምንም ጥርጥር የለም ብላችኋል ብለ ዛሬ ነጥብ ለማስቆጠር ሳይሆን ትላንትም ከትላንት ወዲያም ዛሬም ወደፊትም እንደ ብልጽግና የኢትዮጵያ ጠላት የለም እንደ ዶክተር አብይ የኢትዮጵያ ብሔራዊ ስጋት የሆነ ማንንም የለም ብለን ነው ምናምነው ውይይቱ በትግራይ ብቻ ስላተኮረ ቲፒኤልኤፍ ስለሆነ አጀንዳው ያንን አነሳን እንጂ ብልጽግና በፍጹም አናልኩም ስተትህ በትግራይ ጉዳይ ነው ለዛ ነው ቲፒኤልኤፍን ብቻ ያነሳነው አልከኝ መጀመሪያ እኮ ለዚህ ነበር ይሄን አስተሳሰብህን በደንብ እንድትፈትሸው ነበር ትግራይ ውስጥ አሁን የምናየው ሽኩቻ በፌደራል መንግስቱና በቲፒኤልኤፍ መካከል ያለ ሽኩቻ ነው ነጥለህ የትግራይ ችግር ብቻ አድርጋህተው ነጥለህ የቲፒኤልኤፍ ብቻ አድርጋህተው ይሄን ቅራኔ ካልተረዳኸው አስቸጋሪ ነገር ስለዚህ ስለ ትግራይ ጉዳይ ስታወራ የብልጽግናን ጉዳይ ወደ ጎን ልታረጋው አትችልም የችግሩ አካል ነው አብረህ ነው ልታይ የሚገባው በነገር ላይ ስለ መጥፋት ሳወራ እኔ ብልጽግና ፓርቲ መጥፋት አለበት ብያለሁ የሚደግፈው የህብረተሰብ ክፍል አለ ብዬ ነው ማምነው በአምባገነንነት ስልጣን ይዞ መቀጠል አለበት ብያለሁ በጉልበት ነው እየቀጠለ ያለው
ወደ ድርድር ወደ ውይይት ፖለቲካ መምጣት አለበት ብዬ ነው ማምነው ነገ ከነገ ወዲያ አዲስ የሽግግር ሂደት ኢትዮጵያ ውስጥ ራሱ ቢጀመር ብልጽግና መጥፋት አለበት ብዬ አላምንም እንደ አንድ ተደራዳሪ አካል የሽግግሩ አካል መሆን አለበት ብዬ ነው ማምነው በዓለም ታሪክ ላይ እኮ የሚጠፉ ፓርቲዎች የግድ አንድ ፓርቲ ስለተመሰረተ ወንጀለኛም ሆኖ ይቀጥል ማለት አይደለም ወንጀለኛ ከሆነ ህዝብ ላይ መከራ ካመጣ ፓርቲው ሊታገድ የሚችልበት ልክ እንደነ ናዚ ፓርቲዎች ሊሰረዝ የሚችልበት ሊታገድ ቲፒኤልኤፍን ከፖለቲካ ፓርቲነት ምርጫ ቦርድ እኮ ሰርዞት ነበር አንድ ፓርቲ የግድ ስለተፈጠረ ሁሌ መኖር አለበት የሚል አስተሳሰብ ትክክለኛ ጤናማ ነው ይያላምንም ችግር ከሆነ በወንጀል ተጠይቀው ሊፈርስ ከቻለ መፍረስ አለበት ምናልባት ምክንያቱም ብልጽግና ህዝብ መርጦ አይደለም ያመጣው ብልጽግናን ህዝብ ፈልጎት አይደለም ፓርቲውን ያደራጀው እነዚሁ ግለሰቦች ናቸው አብይ አህመድ ነው እን ፓርቲ መሰረተው የአብይ አህመድ ውጤት ነው ስለዚህ ከህዝብ ጋር ማስተሳሰርም ተገቢ ነው ብያላምንም ትልቁ ችግር እኮ ይሄ ነው ብልጽግናም የራሱ ማህበራዊ መሰረት አለው የተወሰነ ማህበራዊ መሰረት ስላለው ነው ሰርቫይቭ ያደረገው አንሳሳት አሁን ሁልጊዜ ለተቀናቃኛችን የምንሰጠው ግምት በጣም ያነሰ ለራሳችን የምንሰጠው ግምት በጣም የተጋነነ ነው ስተት ውስጥ የሚከተል ነው ስለ ብልጽግናም ሳወራለ የተጠያቂነት ጉዳይ አዎ ነገ ከነገ ወዲያ ሁሉን አቀፍ የሆነ አዲስ የሽግግር ሂደት ቢፈጠር እንደ ፓርቲ እንደ ባለስልጣን እንደ ድርጅት መጠየቅ አለበት ያ ሂደት ነው ማን ነው መሰረዝ ያለበት ማን ነው መሰረዝ የሌለበት የሚለውን የሚወስነው እኔ እናንተ አይደለንም አሁን ምን ወስነው ለዛ ሂደትን ተው ያን ጉዳይ ማን ነው መሰረዝ ያለበት ማን ነው መሰረዝ የሌለበትም የሚለው አስቀድመን ግን እኛ ፍርዱን እንሰጣለን እኛ የሞራል የበላይነት ወስደን ከሌ መጥፋት አለበት ከሌ መኖር አለበት እንላለን ከሱ አይነት ፖለቲካ እንውጣ ነው ያልኩ ያለሁት እኔ እንጂ አንድ የሽግግር ጊዜ ፍትህ ሲመጣ ነገሮች በአግባቡ ተጣርተው መጠየቅ ያለበት ግለሰብ ቢሆን ድርጅት መጠየቅ አለበት መሰረዝ ያለበት መሰረዝ አለበት ያለ ሂደቱን ሂደቱን ግን አስቀድመን እኛ አንወስን ያ መብት የለንም ይሞስል ይሄን ነው መረዳት ያለብን አሁን ቢሆን ይያልኩ ያለሁት ምንድነው የትግራይን ጉዳይ ነጥለህ የትግራይ ጉዳይ የህወሓት ጉዳይ ብቻ አድርጋቴው የሁለት ኃይሎች ፍልሚያ ነው ስለዚህ በዛ ጉዳይ ላይ ሐሳብ ስንሰጥ በዚህ ፍልሚያ ሊፈጠር የሚችለውን የኃይል አስተላለፍ ለውጥ ግምት ውስጥ ማስገባት አለብን ትልቁ ችግር በቃ ስለ ትግራይ ሲነሳ የቲፒኤልኤፍ መጥፋት ነው መፍትሄ አድርገን የምናየው ስተት ነው እሱ ስለፈለግን ደግሞ አይጠፋም በእኛ ፍላጎት ቢሆን ኖሮ ከብዙ አመት በፊት ይጠፋ ነበር እኔ 27 አመት ሙሉ የታገልኩት ቲፒኤልኤፍ ነው በርግጥ እንዲጠፋ አይደለም ዴሞክራት እንዲሆን የኢትዮጵያ ህዝብ ከመጨቆን በአምባገነንነት ከመግዛት ራሱን እንዲያቀብ ነው በምርጫ እንዲዳኝ ነው እንጂ እንዲጠፋ አይደለም የታገልኩት ግን ይሄው ቅድም ያልከው ቲፒኤልኤፍ ራሱ ሪፍሌክት አድርጎ ያለፈ ድክመቱን ችግሩን እኔ እናንተ ወደምንፈልገው ወደ ተስተካከለ አቅጣጫ እንዲመጣም ከፈለግን የኛ አፕሮች መቀየር አለበት በጠላትነት ፈርጀን መጥፋት አለብህ ይያልነው ስለኛ ጥሩ ነገር እንዲያስብ መጠበቅ የለብንም ወደ ጥሩ አቅጣጫ እንዲመጣ መጠበቅ የለብንም ትራፊኩ ቱዌይ ነው እኛ ጥሩ ስንሆን እኛ ጥሩ ስናስብ ነው ሌሎችም ወደዛ አቅጣጫ የሚመጡት እኛ በጠላትነት ካየናቸው ሁልጊዜ ሐሳብ የምንሰጠው ምንረባረበው እንዲጠፉ ከሆነ እነሱም የኛን ጥፋት ነው እንጂ የሚፈልጉት ቀና ነገር ሊያስቡ አይችሉም ይሄን በደንብ መገንዘብ ያስፈልጋል የኢትዮጵያን ፖለቲካ በዚህ መልኩ ሰፋ አድርገን ማናየው ከሆነ ከዚህ አዙሪት ልንወጣ አንችልም በዚህ መልኩ እንየው ነው ያልኩ ያለሁት አሁንም ቢሆን በኢትዮጵያ ፖለቲካ ኦነግንም ሆነ ቲፒኤልኤፍ እንደ ብቸኛ የሀገሪቱ ችግሮች ቆጥሮ እነሱ ካልተወገዱ በስተቀር እነሱ ካልጠፉ በስተቀር የኢትዮጵያ ችግር አይፈታም የሚለው አስተሳሰብ እጅግ አደገኛ አስተሳሰብ ነው ችግራችንን የበለጠ የሚያወሳስብና የሚያባብስ አስተሳሰብ ነው እነዚህ ኃይሎች ወደርንም ጠላንም የራሳቸው ማህበራዊ መሰረት እስካላቸው ድረስ ያ ማህበራዊ መሰረት ደግሞ የኢትዮጵያ ህዝብ አካል እስከሆነ ድረስ በኢትዮጵያ ፖለቲካ የሚስተናገዱበትን መንገድ መዝጋት የለብንም በቃ ቲፒኤልኤፍ የትግራይ ህዝብ ከፈለገው አንድ የፖለቲካ ድርጅት ሆኖ ፓርላማ ላይ ውክልና ይኖረው እኔን ያላግባብ እስካልገዛይ ድረስ በኔ ላይ አስተሳሰቡን እስካልጫነ ድረስ የትግራይ ህዝብ ከመረጠው ኢቭን ፋሺስታዊ የሆነ አመለካከት ይኖረው እኔ ችግር አይደለም እንደዚህ አይነት ቀና የሆነ ሆደ ሰፊ የሆነ ለሁላችንም የጋራ ጥቅም አስፈላጊ የሆነ አመለካከት ስናራምድ ቢልሚ የቲፒኤልኤፍ አይነት አመለካከት ያለው ፓርቲ ኢቭን በትግራይ ህዝብ
የማጆሪቲ ፓርቲ ሆኖ የሚቀጥልበት እድል የለም ይሄን አመለካከታችን ካልቀየርን ግን የትግራይ ህዝብ ወደደም ጠላም ቲፒኤልኤፍ እየደገፈ ይቀጥላል ማጆሪቲ በተግባርም እየታየ በጣም ጥሩ ዳቶ ልደቱ ምናልባት በድሮን የተጨፈጨፉ በድሮን ያለቁ ያሉ በከባድ መሳሪያዎች ህይወታቸውን ያጡ ያሉ ህፃናት በነሱ ቤተሰብ ጫማ ውስጥ ሆነን እንዴት እናያለን የሚለውንም ፍርዱን ለነሱ እንተው እንግዲህ እነዚህን ፓርቲዎች እነዚህን አገዦች ከምንም ተነስተን አይደለም በዚህ ደረጃ እየገለጽናቸው ያለው ኢትዮጵያ ላይ ያመጡት መከራ ቀላል የሚባል አይደለም ዛሬ ኢትዮጵያ የደረሰችበትን እንዲህ አይነት መቀመቅ ያመጡ ፓርቲዎች ናቸው እንዳልከው የሚደግፋቸው ማህበራዊ መሰረት ያለው ህዝብ መሰረት እሱን ነገ ከነገ ወዲያ ሰላማዊ ነገር ሲኖር የምንነጋገርበት የምንፋጭ አሁን ግን ለጊዜ ያለው አማራጭ የሉና ትግል ውስጥ የገባ ማህበረሰብ ድምዳሜ ላይ ቢደርስ ልንፈርድበት አይገባም እነዚህ ፓርቲዎች ይጥፉ ብሎ አቋም ቢዝ ልንፈርድባቸው አይገባም እየሞተባቸው ነው እያለቁ ነው እና ከዛ አንፃርም ቢታይ ነው ለማንኛውም ግን መውጫው ምንድነው አሁን የትግራይ ወቅታዊ የፖለቲካ ውዝግብ መውጫው ምንድነው አሁን ምን ቢሆን ነው ይሄ ችግር የሚረግበው ምን ቢሆን ነው ጦርነት ዳግም ላይ ከሰት የሚችለው የትግራዩን ነጥለህ ነው ወይስ የኢትዮጵያን ነው የምትጠይቀኝ እንግዲህ አሁን ውዝግቡ በአጠቃላይ አሁን ባለው ሁኔታ ነው ፊት ለፊት ያሉት ተፋጣው ያሉ ኃይሎች አሉ አጠቃላይ ኢትዮጵያ ሁሉም የየራሱን አጥር ሰርቶ ነው እየታገለም ያለው ምንም ያለው በየራሱ አጥር ውስጥ ነው አንዳንድ ጊዜ መፍትሄም በጋራ ለማምጣት የሚያስችል መድረክ እስካሁን አልተመቻቸልንም ስለዚህ መፍትሄም ስንፈልግ በያለንበት አጥር ውስጥ ሆነን ነው ወል ወደ መልሱ ከመሄድ በፊት ያቀርበው ነገር አለ ህዝቡ እንደዚህ ብሎ ቢያስብ ያልከው ነገር አለ አዎ ላይፈረድ ይችላል ምክንያቱም ከፍተኛ የሆነ በደል እየደረሰበት ህልውናው ጥያቄ ውስጥ የገባ የህብረተሰብ ክፍል ዜጋ ብዙ አይነት አመለካከት ሊያራምድ ይችላል እሱ አንደርስታንድ መደረግ አለበት እኔ ራሴን እንደ ፖለቲካ መሪ ነው የምቆጥረው የፖለቲካ ኤሊት አካል ነኝ ስለዚህ የአመራርነት ሚና ከኔ ይተበቃል በስሜት አይደለም እኔ የምናገረው ሰፋ አድርጌ ለሀገሩ ዘለቄታዊ መፍትሄ ሊያመጣ የሚችል ሐሳብ ነው ማመጣው ያ ሐሳብ ከያንዳንዱ ዜጋ ወይም ህብረተሰብ አመለካከት ጋር ለጊዜው ላይ ሄድ ይችላል የመሪነት ሚና ማለት እንደሱ ነው ከህብረተሰቡ ላቅ ብለህ ቀደም ብለህ ማሰብ መቻል ነው መሪነት በዛ ደረጃ ማየት አለብን እንጂ ህብረተሰቡ እንዲህ ያለ አመለካከት አለውና ያን አመለካከትኛ ማራመድ አለብን ካል ሚናችን የመሪነት አይደለም ማለት ነው የተመሪነት ነው እኔ በህብረተሰብ አመለካከት አይደለም መመራው እዚህ ትግል ውስጥ ያለሁት እንዳው ህብረተሰቡን ለመምራት በመፈለግ በእኔ አመለካከት መምራት አለብኝ ስለማምን ስለዚህ በህብረተሰብ አመለካከት አይደለም መመራው ቤትም ዓለም ለውጥ ሲመጣ ህዝብ ነው የሚያመጣው ህዝብ ግን ለውጥ የሚያመጣው በመሪዎች ተመርቶ ያለ መሪ ለውጥ ሊመጣ አይችልም የመሪ ሚና ቁልፍ ነው ወሳኝ ነው ይሄን መገንዘብ ያስፈልጋል ችግሩ መሰረታዊ ችግሩ በምንድነው የሚፈታው ያልከው ቅድም ስለዚህ የነበረው ነው ምደግሞ ኢትዮጵያውያን አንዳችን ሌላችንን በማሸነፍ አንዳችን ሌላችንን በማጥፋት በማስወገድ ምንናመጣው ዘላቂ መፍትሄ የለም ይሄን መረዳት ነው ቁልፉ የመፍትሄ አቅጣጫ ሁላችንም ይሄን ተረድተን ይሄን ችግራችንን በውይይት በድርድር በሰጥቶ መቀበል መፍታት መቻል አለብን በህዝብ ውሳኔ በምርጫ ሂደት ለመፍታት መዘጋጀት አለብን እኔ ነከሌን አጥፍቼ ከፖለቲካ መድረኩ አስወግጄ አሸናፊ ሆኜ የምፈልገውን ነገር አደርጋለሁ የሚለው ነገር እስካሁንም አልሰራም ወደፊትም አይሰራም ከዚህ ከወጣን ችግራችን በጣም ቀላል በቃ አንሸናነፍ ለጊዜው አንዳችን ሌላችንን ልናሸንፍ እንችላለን በዘላቂነት ግን አሸንፈን እንቀጥላለን አንዳችን ሌላችንን ለዘላለም ማጥፋት አንችልም በመጠፋፋትም የሚመጣ መፍትሄ የለም ስለዚህ ሁላችንም ይሄን አቅማችንን አውቀን ወደ ሰላማዊ ውይይትና ድርድር መምጣት አለብን በቁጥር 1 ዋናው የዚህ መፍትሄ አካል መሆን ያለበት መንግስት አሁን ያለውን ህዝባዊ ተቃውሞ በአፈና በግድያ ሊያስቆመው እንደማይችል በዘላቂነት ሊያሸንፈው እንደማይችል አውቆ ወደ ታይታ ሳይሆን ወደ ልባዊ የውይይትና የድርድር ሂደት መምጣት አለበት እሱ በዛ ደረጃ ወደ ልባዊ የውይይትና የድርድር ሂደት ከመጣ ተቃዋሚው ጎራ ደግሞ አሁንም መንግስትን በጉልበት ካላሸነፈ በስተቀር ካላጠፋሁት በስተቀር አሸናፊነት የለም ብሎ ከማሰብ መቆጠብ አለበት ራሱን ለውይይትና ለድርድር ማዘጋጀት አለበት የኢትዮጵያ ችግር እንዲፈታ ምን ፈልግ ከሆነ ይሄ አገርና ህዝብ
ህልውናው ተጠብቆ በዘላቂነት እንዲቀጥል የምንፈልግ ከሆነ የዚህ አይነት አዲስ አስተሳሰብ ያስፈልግናል። እርስ በርስ በመገዳደል አሸናፊና ተሸናፊ በመሆን አጥፊና ጠፊ በመሆን የሚመጣ ለውጥ የለም። ስለዚህ በትግራይም ደረጃ በአማራም ደረጃ በኦሮሚያም ደረጃ በአጠቃላይ በኢትዮጵያ ደረጃ ያሉት ቅራኔዎች ሁሉ በዚህ አመለካከት ነው መፈታት ያለባቸው። አይ በማሸነፍ ነው በማጥፋት ነው ችግሩን ልንፈታው የምንችለው ብለን እስከቀጠልን ድረስ ምንም ጥርጥር የለኝም ኢትዮጵያ ትፈርሳለች። የምትፈርሰው ደግሞ ዝም ብላ አይደለም፣ እርስ በርስ አስቀያሚ ዘግናኝ በሆነ ሁኔታ ተላልቀን ነው የምትፈርሰው። ወደዛ ነው ሄደ። እንግዲህ ተወልደቱ ያ ነገር እንዳይመጣ በርግጥም የናንተ ሚና ትልቅ ነው። የፖለቲከኞች ያልከውን ሐሳብ በሙሉ ስለ ደገፍኩትም ነው በደንብ ያዳመጥኩ። ፖለቲከኞች ሚናቸውን ተጫወቱ ቁጥር ህብረተሰቡ እየተመራ ወደ ትክክለኛው ነገር ይሄዳል። እንግዲህ ፖለቲከኞች ሚናን ነው በደንብ የገለጽከውና ያንን በሚገባ እንቀበለው ነው። እንደው ወደ ሌላ ርዕሰ ጉዳይ እንሂድ። ምናልባት ከዚህ ከወደብ ጋር በተያያዘ አሁንም ኢትዮጵያ ላይ ያንዣበበ ሌላ አደጋ ነው። ጦርነት ሊከሰት ይችላል የሚል ስጋት ያላቸው እንዳሉ ሆኖ የለም ሊከሰት አይችልም ብለው የሁለቱን ሀገራት አቅም የመዘኑ ወደዛ አይገቡም ብለው የሚገልጹም አሉ። ለማንኛውም መኖሩ መፈጠሩ አይፈጠርም ያልናቸው ጦርነቶች ተፈጥሯልና ምን ይታያል? ከወደብ ጋር የተያዘ ሰሞኑን አንተ አንድ ክሊፕ ወጥቶ ነው እውነት ለመናገር እዚህ ላይ ሂሳችንን ውጠን ሙሉን ውይይት ሳናይ ፍርድ የሰጠናለን። አንዳንዶቻችንም ከአንድ ሚዲያ ጋር ውይይት ባደረክ ጊዜ አሁን በስልጣን ላይ ያለው መንግስት የወደብን ጉዳይ አጀንዳ አድርጎ በማምጣቱ ልናጨበጭብ ይገባናል አይነት በሚመስል መልኩ ተቆርጦ የወጣ ክሊፕ ነው። ሙሉን አልሰማነውም። በዛ ብቻ ተመስርተን ድምዳሜ ሰጠናለን። ያ ስህተት ነው። ሙሉን መከታተል ይገባናል። ግን ከወደብ ጋር በተያያዘ አሁን ካለው ሁኔታ አጠቃላይ ከግራ ከቀኝ ከሚባሉት ጋር በተያያዘ ያንተ አቋም ምንድነው? ምን ትላለህ? ወይል እንዳልከው የሆነ እንግዲህ ወይ ያገዛዙ ሰዎች ሊሆኑ ይችላሉ ለነሱ በሚጠቅም መልኩ ቆርጠው አውጥተው አሰራጭተው ሰዎች ደንግጠው በሚዲያ ሁሉ የተቹ ሰዎች አሉ እና ያው ወደፊት ጥንቃቄ ብናደርግ ጥሩ ነው። አንደኛ እውነቱን ለመናገር የኢትዮጵያን ፖለቲካ ለሚከታተል ሰው ያ አይነት አቋም ይዤ ልገኝ እንደማልችል በደንብ ይረዳል። ምክንያቱም በዛ ጉዳይ ላይ ያለኝ አመለካከት ከረጅም ጊዜ ጀምሮ የሚታወቅ ነው። እንደዛ ልል አልችልም እና አንዳንዴ ያው ነገሮችን በዛ መልኩ ስለማናያቸው የተነገረው ነገር ሁሉ እውነት አድርገን እንወስዳለን። እኔ አሁን በአንዳንድ ጉዳይ ላይ መሳይ እንደዚህ አለ ተብሎ የሆነ ክሊፕ ቢወጣ ወይም ሰው ቢነግረኝ አላምንም። ምክንያቱም ምን እንደምታስብ ብቻ ሳይሆን እንዴት እንደምታስብ በተወሰነ ደረጃ አውቃለሁ ብዬ አምናለሁ። አይ መሳይ እንኳን ይሄን አይደለም ነው ምንም በመጥፎም በጥሩም ማለት ነው። ከዛ ለማጣራት ነው መሞከረው እንጂ ወዲያው አቋም ላይ አልደርስም። ግን አቋም ላይ ደርሰው ትችት ያቀረቡ ሰዎች አሉ። እንግዲህ መታረም ያለበት ይመስለኛል። ዞሮ የዚህ የባህር በር ጥያቄን በሚመለከት ያው ታውቃለህ እኔ ወደብ የሚል አባባል አልተጠቀምም። ስለ ባህር በር ጥያቄ ነው የማወራው። ወደብ አልተቸገርንም፣ አሁንም አለን። ወደብ ለመጠቀም የሚያስችል ብዙ አማራጭ አለን። ወደፊት የወደብ አጠቃቀምን በሚመለከት ብዙ ችግር ያለብን አይመስለኝም። ዋናው የራሳችን የምንለው የባህር በር ያስፈልገናል የሚለው አጀንዳ ነው እና ይሄ አጀንዳ የትውልድ አጀንዳ መሆን አለበት ብዬ አምናለሁ። በዚህ ጉዳይ ያለኝን አመለካከት ከድሮ ጀምሮ ሳንጸባርቅ ነው የነበረው። ብዙ ጽፍ ያለው ብዙ ተናግሬ ያለው። ስለዚህ እሱ ላይ ቪጂታ መኖር የለበትም። ነገር ግን የዛሬ 4 ዓመት ገደማ የጻፍኩት መጽሐፍ ላይ አንድ ጉዳይ አስቀምጬ ነበር። ዶክተር አብይ በጣም ወደድማይ ወይም ፖፑሊስት ፖለቲከኛ ናቸው። ስለዚህ የህብረተሰቡን የልብ ትርታ ያዩ የህብረተሰብ ድጋፍ ያመጣልኛል የሚሉትን ካርድ ሁሉ በየጊዜው እየመዘዙ ህዝብን ለማሰባሰብ ይሞክራሉ። ስለዚህ ሄደው በመጨረሻ ከሚመዟቸው ካርዶች ውስጥ አንዱ የቀይ ባህር ጉዳይ ነው ሊሆን የሚችለው ብዬ የጻፍኩት የተናገርኩት ከ4 ዓመት በፊት እንዳልኩትም አልቀረም። የዛሬ ዓመት የባህር በር ጥያቄ የቀይ ባህር ጥያቄ ያለን የሚል ይዘው ብቅ እና ሶማሌላንድ ሄደው ያ አይነት አስቀያሚ የሆነ ስምምነት አደረጉ እና ያኔም በወቅቱ ታስታውሳለህ ሐሳቤን ገልጫለሁ። አንደኛ ስምምነቱ የትም ሊደርስ እንደማይችል ይሄ የጨረቃ ወደብ ነው እንጂ የትም ሊደርስ የሚችል ስምምነት አይደለም። ሁለተኛ አሁንም ህዝቡ እንደፈራሁት ነው
መደናገር ውስጥ እየገባ ነው በሚል እምነት አንድ አርቲክል ጽፌያለሁ እርግጠኛ ነኝ ልኬልሃለሁ የባህር በር ጥያቄ የማን ነው በሚል ርዕስ ሰፊ የሆነ አርቲክል ጽፌያለሁ ይሄ አጀንዳ ወደፊትም የድጋፍ ማሰባሰቢያ አጀንዳ ሆኖ ጥቅም ላይ ሊውል ስለሚችል በዚህ ጉዳይ ተደናግረን ተሳስተን ወጥመድ ውስጥ መውደቅ የለብንም በሚል ሰፊ የሆነ ትንታኔ የሰጠውበት መጣጥፍ አቅርቤ ነበር ማለት ነው አሁንም ይሄ የባህር በር አጀንዳ የፖለቲካ አጀንዳ ሆኖ የድጋፍ ማሰባሰቢያ ሆኖ ብቅ ብሏል ስለዚህ ይሄ ጉዳይ በጥንቃቄ መታየት አለበት እውነቱን ለመናገር እነሱ በሚሰጡን አጀንዳ ሁሉ ጊዜ መነጋገር አለብን ብዬ አላምንም አሁን የምንነጋገረው የግድ ሆኖ ምክንያቱም ከጦርነት ጋር ተያይዞ ነው የመጣው ጦርነት ሊያስነሳ በሚችል መጠን ተያይዞ የመጣ ነገር አይ ይሄ ለድጋፍ ተብሎ ብቻ የመጣ ስለሆነ ልንነጋገርበት አይገባም ልላችሁ ወደርንም ጠላንም አጀንዳ አድርገን ልንነጋገርበት እንገደዳለን ነገር ግን ይሄን ጉዳይ ከተለያዩ ሁኔታዎች አንፃር ማየት ያስፈልጋል አንደኛ ሞቲቭ ትክክል አይደለም የኢትዮጵያ ህዝብ ጥቅሙ እንዲከበር የባህር በር እንዲያገኝ ተብሎ አይደለም ይሄ አጀንዳ አሁን እየተከነከነ ኢትዮጵያኒስት ከሆነው ኃይል ከአማራው ማህበረሰብ የጠፋውን ድጋፍ እንደገና ማግኘት እንዴት እንችላለን በሚል የፖለቲካ ስሌት ነው ይሄ አጀንዳ ወደ መድረክ እንዲመጣ የተደረገው ይሄ መንግስት ለኢትዮጵያ ህልውና ለኢትዮጵያ ሉዓላዊነት ተቆርቋሪ ቢሆን ኖሮ ብዙ ነገሮችን ሊያደርግ ይችላል ነበር የኤርትራ መንግስት ጋብዞ የራሱን ህዝብ አያስጨፈጭፍም ነበር የራሱን ግዛት አያስወርርም ነበር የሱዳን መንግስትን ጋብዞ የራሱን ግዛት በውጭ ኃይል እንዲያዝ ያደርግም ነበር እስካሁን እንደተያዘ ነው ፓርክ ከሚገነባ የኮሪደር ልማት ይያለ ገንዘብ ሲበትም ከሚውል የአባይ ግድብን ጨርሶ የኢትዮጵያ ስትራቴጂክ የሆነ ፕሮጀክት ነው ጥቅም ላይ እንዲውል ያደርግ ነበር ይሄ መንግስት ለአገርና ለህዝብ ደህንነት ተቆርቋሪ ቢሆን ኖሮ አገር ውስጥ የተፈጠሩ ጦርነቶችን በማስቆም ረገድ ትኩረት ሰጥቶ ይሰራ ነበር ስለዚህ ሞቲቭ ትክክል አይደለም አንድ ከሞቲቭ አንፃር ሁለተኛ ከታይሚንግ አንፃር ማንንም ኢትዮጵያ ውስጥ ያለ መንግስት ይሄን አጀንዳ አድርጎ መያዙን ያልቃወም አጀንዳ አድርጎ መያዝ አለበት ብያምናለሁ ስለዚህ ይሄ መንግስት አጀንዳ ነው ቢል ተቃውሞ የለኝም ችግር የለብኝም እኔ እንደው በውጭ ጉዳይ ፖሊሲያችን ሁሉ ተቀርጾ ችግሩ እስኪፈታ ድረስ ይሄን ጥቅም እስከምናገኘው ድረስ የትውልድ አጀንዳ ሆኖ እየተሸጋገረ መቀጠል ያለበት አጀንዳ ታክቲክ ስትራቴጂ የተለያዩ አማራጮች እየተነደፉ ዋና የትውልድ አጀንዳ ሆኖ መቀጠል ያለበት ነው ብዬ ነው ማምነው ስለዚህ መንግስት ይሄን አጀንዳው ማድረጉ ችግር የለብኝም ግን ከታይሚንግ አንፃር ዛሬ የኢትዮጵያ ህዝብ አሁን የባህር በር ማግኘት ነው ወይ ትልቁና ቀዳሚው ጥያቄ ለቅድም እንዳልከው ሰዎች በድሮን እየተገደሉ እየተጨፈጨፉ መኖር አልችል ብለው ከቦታ ቦታ ተንቀሳቅሰው ሰርተው መብላት በማይችሉበት ጊዜ አሁን የባህር በር ጥያቄ አንገብጋቢና ቀዳሚ ጥያቄ ነው በፍጹም አይደለም በኑሮ ውድነት እየተሰቃየ ኢኮኖሚው ከመኖር ወደ አለመኖር እየተቀየረ ከሁሉም በላይ ግን የሰላም እጦት ህልውናውን አደጋ ውስጥ በከተተው ሁኔታ አሁን ኢትዮጵያውያን የባህር በር ጥያቄ ይሄን ያህል በጦርነት ጭምር ወደ ጦርነት ጭምር ለመግባት የሚያስገድድ አጀንዳ ነው ወይ አይደለም ስለዚህ ከታይሚንግ አንፃር በጣም ሮንግ ነው ስተት ነው ሶስተኛ ከተፈጻሚነት አንፃር እንየው በምንም ተአምር በወረራ የባህር በር አሁን አምጥቶ ኢትዮጵያ እንድትጠቀም ማድረግ አይቻልም አሁን የባህር በር እየተባለ ያለው በሌላ አይደለም በሱዳን አይደለም በኬንያ አይደለም በሶማሊያ አይደለም ቀይ ባህር ነው እየተባለ ያለው በኤርትራ በኩል ነው አሰብ እየተባለ እየተጠቀሰ ነው አሰብን በኃይል ወረህ በዘላቂነት ኢትዮጵያ የምትጠቀምበት የባህር በር ማስገኘት አይቻልም እንደው በሆነ ተአምር በሂውማን ዌቭ ወይም ደግሞ በቴክኖሎጂ ጦርነቱን በልጠህ አሰብን ለተወሰነ ጊዜ እንኳን መቆጣጠር ብትችል በዘላቂነት ልትጠቀምበት አትችልም ያተቋረጠ ጦርነት ውስጥ ነው የምትገባው ስለዚህ ከተፈጻሚነት አንፃር ወደ ተግባር ሊቀየር የሚችል ጉዳይ አይደለም እንደው ፍርሃቴ ምን መሰለህ መሳይ ይሄ መንግስት በዚህ ወቅት ይሄን የባህር በር ጥያቄ ያላግባ ለፖለቲካ ጥቅም ብሎ ማንሳቱና ማቀንቀኑ እና ከጦርነት ጉዳይ ጋር እንዲያያዝ ማድረጉ ወደፊት የባህር በር የማግኘት እድላችንን የበለጠ ያጠባዋል የበለጠ ሩቅ ያደርገዋል ያበላሸው ከሚያነሳው እንደውም ባያነሳው ይሻል ነበር በእውነት በጣም ያበለሻሸው ነው አሁን ጎረቤቶቻችን ሁሉ ጊዜ በስጋት እንዲያዩ እነዚህ ይሄ ህዝብ ነገ ከነገ ወዲያ ለባህር በር ብሎ ይወረናል ብሎ እንዲሰጋ ከኛ ጥቅም በተጻራሪ እንዲቆም ያደረገ ነው
ይሄ መንግስት ስለዚህ ከታይሚንግ አንፃር ከተፈጻሚነት አንፃር እጅግ ስተት ነው ከህግ አንፃር ካየነው ዓለም አቀፍ ህግን የሚጥስ ነው የአፍሪካ አንድነት ቻርተርን ይጥሳል የተባበሩት መንግስታት ቻርተርን ይጥሳል አንድን በአለም ደረጃ እውቅና ያለው ሉዓላዊ አገር ወራካያስክ ወራሪ ነው ምትሆነው በወራሪነት ከተፈረጅክ ደግሞ የኢኮኖሚ እቀባ ይጣልብሃል የጦር መሳሪያ እቀባ ይጣልብሃል ትወገዛለህ ኢትዮጵያ እንዲህ አይነቱን እቀባ እንዲህ አይነቱን ውግዘት እንዲህ አይነቱን ተጽኖ አሁን መቋቋም ትችላለች አትችልም ከህግ አንፃር በወራሪነት ያስፈርጀናል በወራሪነት ከተፈረጅን ደግሞ የኢትዮጵያ ታሪካዊ ጠላት ናቸው የምንላቸው ኃይሎች ሁሉ ተባብረው ከኛ በተጻራሪ እንዲቆሙ እኛን የበለጠ እንዲያጠቁና እንዲያዳክሙ እድል እንፈጥርናቸው ከዚህ አንፃር ያስኬድ አምስተኛ ከታሪክ አንፃር ኢትዮጵያውያን በጣም ምንመጻደቀውና ምንኩራራው ኢትዮጵያ የራሷን ማትሰጥም የሰው ማትፈልግም ይያን ነው አይደለ አሁን ኤርትሪያ የሚባል ሉዓላዊ ግዛት ዓለም የሚያውቀው ሄደን ከወረር በኢትዮጵያ ታሪክ የመጀመሪያው የወረራ ድርጊት ነው የሚሆነው ኢትዮጵያ ሌላ ሉዓላዊ ግዛት ሄዳ የወረረችው የመጀመሪያ ታሪክ ነው በየትኛው ታሪካችን ተፈጽሞ ያውቁም እኛ ተወረር ራሳችን ተከላክለን እናውቃለን እንጂ የሌሎች አገሮችን የሌሎች ህዝቦችን ግዛት ሄደን ወረን ይዘናናል ስለዚህ ከሁሉም አንፃር ብናየው ይሄ ጉዳይ የሚያስኬድ አይደል ስለዚህ አሁንም ያኔ ሶማሌላንድ ሄዶ ያን ሜሞራንደም ሲፈራረም ያልኩት ነገር ነበር ሾከክ ብሎ መውጣት ነው ከዚህ ሂደት እርግፍ አድርጎ መተው ነው ነበር ያልኩት ይሄው ከአመት በላይ ሆነው ትቶታል አሁን አንካራ ሄዶ ባደረገው ስምምነት ያው ያ ከጥቅም ውጭ ሆኗል አሁንም ቢሆን ይሄ የማያዋጣ አጀንዳ መሆኑን አውቆ ሾከክ ብሎ መውጣት አለበት ኢትዮጵያ ውሾን ያነሳ ውሾ ብሎ እነዚህ አፈቀላጤዎቹ በቃ ይሄን አጀንዳ አታንሱ ከዚህ በኋላ የባህር በር በኃይል እናመጣለን ምናምን የምትሉት ነገር አቁሙ ብሎ መመሪያ ሰጥቶ ከዚህ አጀንዳ ውጭ ይሆናል አለበለዚያ እጅግ ከፍተኛ የሆነ ጣጣ ነው የሚያስከትለው ከፍተኛ የሆነ የፖለቲካ ኃይል አስተላለፍ ለውጥ ያመጣል ከኢትዮጵያም አልፎ አካባቢውን የሚበክል ትልቅ ቀውስ ያስከትላል እውነቱን ለመናገር ልብ ካለው ይሄ መንግስት ለሀገሪቱና ለህዝቡ ብቻ ሳይሆን ለራሱ የፖለቲካ ስልጣን አይጠቅመው እውነቱን ለመናገር አይጠቅመው ግን ችግሩን የምናየውኛ ወይም ጉዳዩን የምናየው በስልጣን ላይ ካለው የፖለቲካ ኃይል ጋር ብቻ አይደለም የራሳችንን የህዝባችንን የረጅም ጊዜ ጥቅምና ፍላጎት ማየት ስላለብን እንጂ እንዳውም ይሄ ጦርነት ውስጥ ቢገባ የዚህ መንግስት እድሜም ሊያጥር ይችላል ግን ሊያስከትል የሚችለው ጣጣ አገርንም ህዝብንም ይዞ ሊጠፋ ይችላል ከዛ አንፃር ነው ምንቃወመው ማለት ነው እና እኔ በዚህ ደረጃ ተከራክሮ ማሳመን የሚችል ኃይል ያለ አይመስለኝ እንደ በቀቀን ዝም ብሎ ጠቅላይ ሚኒስትሩ አንድ ነገር ያመጣሉ ያን ይያዙ መፎከር ነው የትም አይደርስም እውነቱን ልንገር ግን በጦርነት መዳራት ወይም ፍለርት ማድረግ አይቻልም አሁን ይሄ መንግስት አጓጉል ጨዋታ ውስጥ ነው ይገባል ትኩረትም ልሳብ ብሎ ወይም ከልቡ አምኖበት እዚህ ጦርነት ውስጥ ለመግባት አስቦ ከሆነ እጅግ አደገኛ ኢቭን ትኩረት ልሳብ ብሎ ያመጣው አጀንዳ ከሆነ ሳይታሰብ ወደ ጦርነት የሚገባበት እድል ይኖራል ካንተ ቁጥጥር ውጭ ይወጣል ከዛ በኋላ በፈለከው መንገድና ጊዜ ልታቆመው አትችልም አስቸጋሪ ነው የሚሆነው ስለዚህ ይሄን ሁሉ ነገር ታሳቢ በማድረግ እዚህ ጦርነት ውስጥ ይሄ መንግስት በምንም ተአምር ቀብጦ ተቀናቶ መግባት የለም ከገባ ለሱም ለሀገሪቱም የሚተርፍ ዳ ነው ይዞ የሚመጣው እና ሁላችንም ይሄን ማውገዝ አለብን ብዬ አምናለሁ አቶ ልደቱ እንግዲህ በሰሞኑን የኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የቀይ ባህር አካል ልንሆን ተቃርበናል ያሉት ያው በሰላም የሚል ነገር ጨምረውበታል እንግዲህ እሳቸው የጦር ኃይል አዛዥ ናቸው በሰላም የሚለው ነገር ለፖለቲከኞች መተው ሲገባው እሳቸው ሲናገሩት ግን የምንረዳው ምን እየታሰበ እንዳለ ነው ዛሬ ባገኘናቸው መረጃዎች ወደ አፋር አካባቢ ከኤርትራ ጋር ድንበርተኛ በሆኑ አካባቢዎች ላይ የአብይ አህመድ ሰራዊት ተጠግቷል በኤርትራም በኩል በተመሳሳይ እንደዚሁ ጦርነት የሚመስሉ ዝግጅቶች እየተደረጉ እንዳለ እንሰማለን ዓለም አቀፉ ማህበረሰብ ስጋት ላይ ነው ያለው እንግዲህ አንድ አጀንዳ አለ አጀንዳው ምንድነው በተለይ የአብይ አህመድ ተቃዋሚ ከሆኑት ብዙ ናቸው አይደለም አሁን ብቅ እያሉ ነው በአንዳንድ ሚዲያዎች ላይ እየሰማን ነው አብይ አህመድን ያወግዛሉ ግን ደግሞ ይሄ ጋር አጀንዳችን ነው በምንም ይሁን አጋጣሚውን ተጠቅመን ነው ወደብ ያጣ ነው አጋጣሚውን ተጠቅመን ደግሞ ወደብ ብናገኝ ለኢትዮጵያ ይጠቅማታል የቤታችን ውስጥ ልዩነታችንን ወደፊት እንፈተዋለን ብለው ከወዲሁ አቅጣጫ ለመቀየር ያሰቡ ወገኖችም አሉ
ምናልባት መልሶ ሊሆን ይችላል የኢትዮጵያ ህዝብ አቋም ምንድነው መሆን ያለበት እንግዲህ ብዙ አካላት በጉዳዩ ላይ የተነጋገሩ ነው ኮዲው ይሄን አጀንዳ የሚቃወምን ባንዳ የሚል ታርጋ ሊለጠፍለት ተዘጋጅተዋል የብሔራዊ ቴሌቪዥኖች የተለያዩ የመንግስት የሚቆጣጠራቸው መገናኛ ብዙሃንም ከታሪክ ከህግ አንፃር እንዴት አሰብ የኢትዮጵያ እንደሆነች እንዴት አንዳንድ ቦታዎች የኢትዮጵያ እንደሆኑ እየተነተኑ ይገኛሉ ያለ ምክንያት አይደለም እነዚህ ፕሮግራሞች እየተሰሩ ያሉት ስለዚህ ነገሩ እየገፋ እየመጣ ነው የምርም ሊያደርገው ይችላል አብይ አህመድ ነው የኢትዮጵያ ህዝብ አቋም ምንድነው መሆን ያለበት ያኔ በ1990 በኢትዮ ኤርትራ ጦርነት ልዩነታችን እናስወግድ ብለው አብዛኛው ተቃዋሚውም ከአቶ መለስ ዜናዊ ጎን ተሰልፈዋል ያ አይነት ነገር ሊደገም ይችላል አሁንም ከአብይ ጎን ኢትዮጵያውያን እንዲሰለፉ ከወዲሁ የተለያዩ እንቅስቃሴዎች እየታዩ ነውና ምንድነው ማድረግ ያለብን ይህን ጦርነት ማስቀረት የምንችለው እንዴት ነው እንደ አንድ ህዝብ እንደ አንድ ኢትዮጵያውያን ማለት ነው አሁን ያነሳው የኢትዮ ኤርትራ ጦርነት በባድመ ጊዜ ማለት ነው ያ የተለየ ሁኔታ ነው አንደኛ የኢትዮጵያ ህዝብ እንዳሁኑ በእርስ በርስ ጦርነት ውስጥ አይደለም ያኔ የነበረው የክፍፍሉ ደረጃም አሁን የደረስንበት ደረጃ ላይ አልደረሰም ነበር እና ብሔራዊ አገራዊ ስሜትም እንዳሁኑ ተሟጦ ያለቀበት ሁኔታ አይደለም የነበረው በተወሰነ ደረጃ ሾው ነበር ስለዚህ እንደዛ አይነት መነሳሳት በህዝብ ውስጥ ቢታይ ያኔ ያህል የሚያስደንቅ አይደለም ያኔ ነባራዊ ሁኔታ ነበር ማለት ይቻላል ሁለተኛ ኢትዮጵያ ተወራሪ ነበረች ያኔ የኢትዮጵያ መንግስት ሄዶ የኤርትራ መንግስት ወሮ አይደለም ሻቢያ በእብሪት ወረራ በመፈጸሙ ነው እና ወረራ አንድ ሀገርና ህዝብ ሲፈጸምበት የግድ ነው ሆ ብሎ ይነሳል አሁን ወረራ ተፈጽሞብን እኮ አይደለም አንደኛ ሁለተኛ ራሳችን ይሄ መንግስት በስልጣን ላይ ያለው መንግስት ህይወታችንን ከመኖር ወደ አለመኖር እየቀየረው ነው በየጊዜው እየጨፈጨፈ ህይወታችንን ምስቅልቅል አድርጎታል እና አሁን በዚህ ሁኔታ ባለፉት ሂደቶች እንደታየው የኢትዮጵያ ህዝብ እንዲህ አይነት አጀንዳ ስለተነሳ ሆብሎ ወጥቶ መንግስትን ይደግፋል የሚለው ነገር የተሳሳተ ሂሳብ ነው የሚሆነው የተወሰነ ህብረተሰብ ክፍል ሊደናገር ይችላል ሊደግፍ ይችላል ውጤት ሊያመጣ የሚችል ተጽዕኖ ሊፈጥር የሚችል ግን አይመስለኝም በዛ ደረጃ ስለዚህ ይሄ ጦርነት ከተነሳ ሪሊ የኢትዮጵያ ህዝብ አቋም ምንድነው መሆን ያለበት የሚለው ይሄ ጦርነት የኔ ጦርነት አይደለም ይሄ አገዛዙ በተለይ ዶክተር አብይ የፖለቲካ ስልጣናቸውን ለማጽናት ነው በግልብ አስተሳሰብ ይሄን አጀንዳ አሳክቼ የኢትዮጵያ ህዝብ ሺህ ዓመት ንገስ ብሎ ስልጣኔን ዘላለማዊ ያደርጋል ብለው ያመጡት አጀንዳ ነው ለዚህ የግለሰብ አጀንዳ መጠቀም ያለሆነ አልችልም በዚህ ጦርነት ውስጥ ከገባው የበለጠ ዘላቂ ጥቅሜ ህልውናዬ አደጋ ውስጥ ይገባል ችግር ውስጥ ይገባል ብሎ የዚህ ጦርነት ደጋፊ መሆን የለበት እንዳውም በአደባባይ በይፋ ተቃዋሚ ሆኖ ነው አቋም መውሰድ ያለበት አንድ ነው እኔ ችግሩ እሱ አይመስለኝም የፖለቲካ ኃይሎች የሚይዙት አቋም ነው ችግሩ ብዙ የፖለቲካ ኃይሎች ኢትዮጵያ ውስጥ አሉ በየታጠቁ ኃይሎች አሉ ሜጀር የሚባል አሁን የትግራይ ኃይሎች አሉ ፋኖ አለ ኦላ አለ እነዚህ ኃይሎች የሚይዙት አቋም ምንድነው ቅድም እንዳልከው በዚህ አጋጣሚ የባህር በር እናገኛለን ሳይሆን እነዚህ ኃይሎች በዚህ አጋጣሚ መንግስትን መጣል እንችላለን የሚል አስተሳሰብ አለ እኔ በዛ ደረጃ እርስ በርስ ሊተባበሩ ይችላሉ ከሻቢያ መንግስት ጋር ግን በዚህም ጉዳይ መተባበር አለባቸው ብያለሁ እኔ ስለማላምን ግን እነሱ ሊወስዱ የሚችሉትን አቋም ማስቀየራለሁ ማለት አይደለም ይሄ መንግስት አሁን እንደሚለው ተቀናቶ ወደዚህ ጦርነት ውስጥ የሚገባ ከሆነ እኔ ባልፈልገውም እነዚህ የፖለቲካ ኃይሎች በአንድም በሌላ መልኩ ከሻቢያ መንግስት ጋር ሊደራደሩ ሊወያዩና አብረው ሊቆሙ እንደሚችል ተረጥራለሁ ገምታለሁ ያ ወዴት ነው የሚወስደው ምንድነው የሚያመጣው የሚለው ነገር ይሄ መንግስት በስልጣን ላይ ያለው መንግስት ቆም ብሎ ማሰብ መቻል አለበት ይሄ ጦርነት አንድ ጊዜ ከፈነዳ የሚያስከትለው ውጤት እጅግ ከምንገምተው በላይ ዘግናኝ ነው የሚሆነው የሀገሪቱን አጠቃላይ ነባራው ሁኔታ የሚቀይር ነው አሁን ሰሞኑን ጀነራል ጻድቃን እንዳሉት የሀገሪቱን አጠቃላይ ካርታም የሚቀይር ሊሆን ይችላል ህልውና የሚቀይር ሊሆን ይችላል ከመኖር ወደ አለመኖርም ሊያሸጋግረን ይችላል እና ህዝቡ በስሜት ይሄ የሀገራዊ ፍቅሩ ያለውን የፓትሪዮት ስሜት ተጠቅመው ቀስቅሰው ወደ አልተገባ ጦርነት ለማስገባት ጥረት የሚያደርጉ ኃይሎችን እረፉ ማለት አለበት እዚህ ጦርነት ውስጥ አልገባም የኔ ጦርነት አይደለም አይጠቅመኝም የባህር በር እንዲኖረኝ ይፈልጋለሁ አዎ ያን ግን በሰከነ ሁኔታ በተለያዩ አማራጮች
በሂደት ማስጠብቅበትን ትግል አደርጋለሁ የባህር በር ያስፈልገኛል ብዬ እናንተ ባጠመዳችሁልኝ ወጥመድ ውስጥ አልወድቅም የናንተ የስልጣን ማራዘሚያ አልሆነም ብሎ ህብረተሰቡ መቃወም አለበት መቃወም ብቻ አይደለም ሪሊ ይሄ ጦርነት እንዳይታወጅ እንዳይነሳ መታገል አለበት ብዬ ነው ማምነው በተለያየ መልኩ እንደቱ ሌላው እንግዲህ አንተን ካገኘው አይቀር ማነሳው ትንሽ ጎላ ብሎ ከወጡ የፖለቲካ ክስተቶች አንዱ የኦሮሞ የፖለቲካ ድርጅቶች በቅርቡ በአዲስ አበባ ያደረጉት ስብሰባ ነው የተለያዩ ስሜቶች ተፈጥረዋል ብዙ ነገሮች ተብለዋል በወቅቱም በእርግጥ በአደባባይ የተነገረ ባይሆን በተለያዩ የመረጃ ምንጮች እንዳረጋግጥ ነው ሰሜኖች ተያይዘው እየመጡ ስለሆነ የኦሮሞ ኃይሎች ልዩነታቸውን ወደ ጎን አድርገው ስልጣኑን ከእጃችን ሳንነጠቅ በጋራ እንደን የሚመጣውን ኃይል መመከት አለብን የሚል በብልጽግና ገፋፊነት ወይም ደግሞ ከጀርባ በፋይናንስም ሆነ በተለያየ መልኩ ድጋፍ በማድረግ የተካሄደ ስብሰባ እንደሆነ ኦላም ገልጾታል በተለያየ መረጃ ምንጮችም አረጋግጠናል ሆነም ቀረም በመግለጫ ያስተላለፉት ላይ እናተኩራለን በመግለጫቸው ብዙ ነገር ብለዋል የኢትዮጵያ ፖለቲካ ፓርቲዎችም በአዲስ አበባ የጋራ መግለጫ አውጥተዋል በተለይም ደግሞ የተለያዩ አካባቢዎችን በመጥቀስ የኦሮሚያ ክልል አካል እንደሆኑና እንዲደረጉ የጠየቁበት የሽግግር መንግስት በኦሮሚያ እንዲመሰረት ለዚህም ደግሞ የኦሮሞ ነጻነት ሰራዊት እንደነው ጥበቃ እንዲያደርጉ ሰራዊት አሰማርቶ ማለት ነው እነዚህ ነገሮች የውይይት አጀንዳ ሆነው ተነስተዋል እንዴት አየው ግን ምናልባት የኦሮሞ ፖለቲካ ድርጅቶች በዚህ መልኩ የኦሮሚያን ችግር በመፍታት መረጋጋትን መፍጠር እንችላለን ብለው ነው ኢትዮጵያ እንዲየታመሰች በእነሱ ክልል ብቻ ያንን የሽግግር መንግስት መስርተን ሰላም እናገኛለን ብለው አስበው ከምን የመነጨ ይመስላል እንዴት አየው አጠቃላይ መግለጫቸውን መሳይ አንድ ሁለት ጊዜ ሌሎች ሚዲያዎች ላይ ተጠይቄ መልስ ለመስጠት ሞክሬያለሁ በዚህ ጉዳይ እና ምንድነው አንደኛ አሁንም የመንግስት ወጥመድ ውስጥ ወድቀዋል በነገር ላይ ፕሮፌሰር መራራ ይሄን ጉዳይ ለማስተባበልና በጣም ዲፌንሲቭ ሆነው መልስ ለመስጠት ሲሞክሩ አይቻለሁ ግን አሁን ከሁለት ቀን በፊት አቶ ጀዋር መሐመድ አንድ ሚዲያ ላይ ኢንተርቪው እየሰጠ ነበርና እዛ ላይ ተጠይቆ ነበር እና የኦፌኮ ምክትል ፕሬዝዳንት አሁንም መሆኑን ገልጾ ጥያቄው የመጣው ከዶክተር አብይ እንደሆነ ተናግሯል በግፊት ነው ይሄ ስብሰባ የተካሄደው መደራደር እንፈልጋለን ተሰብሰቡና አጀንዳ ቀርጻችሁ ንወያይ እንደራደር የሚለው ጥያቄ ግፊቱ የመጣው ከመንግስት ነው አንድ እና ጅዋር ጉዳዩን በዝርዝር መግለጽ ባይደፍርም ከዛ በኋላ የፒአር ስተት እንደተሰራ ጥፋት እንደጠፋ ማምኖ የተቀበለበት ሁኔታ አለ ይሄን ምለው በግሉ ይሄን ስለተናገረ ሳይሆን እዛ ፓርቲ ውስጥ አሁንም አመራር መሆኑን ገልጾ ስለተናገረ ነው ኃላፊነት ወስዶ ስለተናገረ ነው ስለዚህ የገዢ ፓርቲ ሴራ ሰለባ ሆነዋል እነሱ የመሰላቸው በቅንነት መንግስት ለድርድር ለመቀመጥ ፈልጓል ስለዚህ አጀንዳችንን እንቅረጽ ያን አጀንዳችንን ደግሞ ከረር አድርገን ብናቀር ኋላ ምናገኘው ውጤት እኛ ምን ፈልገውን ይሆናል የሚል ሂሳብ ውስጥ ገብተዋል እና መንግስት ደግሞ የፈለገው ምንድነው የከረራ አቋም ይዘው ብቅ ሊሉና ራሱን ለዘብተኛ አድርጎ ለማቅረብ ነው የፈለገው ይሄው እነዚህ አክራሪ ኃይሎች ናቸው እኔ ይሻላችኋለሁ የሚል ፖለቲካ መስራት ነው የፈለገው ስለዚህ እዛ ወጥመድ ውስጥ ገቡ በጣም የከረራ አቋም እንዲይዙ ተደረገ ያን አቋም ይዘው ብቃሉ በአደባባይ እንዲናገሩ ተደረገ በአደባባይ ከተናገሩ ማግስት ነው የኦሮሚያ ክልል ቃል አቀባይ ወጥቶ ቀባጃሪ ናችሁ ብሎ የተቻለ ቅዠታም ናችሁ እና እንደውም ስለ ህገ መንግስት ስለ ፖለቲካ ምንም ክሉ የላችሁ እኔ ላስተምራችሁ ይችላል ብሎ አሾፈባቸው አሁን እውነቱን ለመናገር ዝም ብሎ ዲፌንሲቭ መሆን አይጠቅም እነዚህ ሁለት ትልልቅ ድርጅቶች ናቸው በጣም በሚያሳዝን ሁኔታ አላስፈላጊ የሆነ ወጥመድ ውስጥ ገብተዋል የተሳሳተ ሂደት ውስጥ ነው የነበሩት ስለዚህ ይሄን ተሳስተናል መንግስት ነው ያሳሳተን ይሄን ነገር አስቀድመን መንቃት ነበረብን ብለው ማመን ነው የሚሻላቸው ነው ስለማናገር እነዛ የከረሩ አቋሞችንም ያነሳ ነው ለድርድር ምን ቀርብ መስሎን ነው ቢሉ ነው የሚሻል እንጂ እነዛ የተጠቀሱ አቋሞች በትክክል አምነንባቸው ያያዝናቸው የኛ አቋም ናቸው የሚሉ ከሆነ ሁሉም የኢትዮጵያ ህዝብ ሊታገላቸው ነው የሚገባው ምክንያቱም በጣም ጭፍን የሆነ አከራሪ የሆነ አገር ሊያፈርስ የሚችል አቋም ነው ይዘው የመጡት ይሄን ማናችንም ዝም ብለን ልናልፈው እንችላለን ምን ታገለው
ነገር ግን እኔ ከዛ በፊት እነሱ ወደ ልቦናቸው ተመልሰው የሰሩትን ስተት ቢያምኑ ጥሩ ነው ብዬ ነው አሳስቶናል ገዢው ፓርቲ ሳናስበው ወጥመድ ላይ ወድቀን የሱ መጠቀሚያ ሆነናል እንደራደር ሲለን ነው ይሄን አክራሪ የሆነ አቋም ይዘን የቀረብ ነው እንጂ እኛ በዛ ደረጃ ያሰብን አይደለም ቢሉ የተወሰነ ነገር ሊቀርፉ ይችላሉ የሚል እምነት አለ እና እኔ በዛ ወጥመድ ውስጥ ገብተው ተሳስተዋል የሚል እምነት ነው ያለኝ ዞሮ ዞሮ አጣብቂኝ ውስጥ የገቡት እነሱ ናቸው ከዚህ አጣብቂኝ ውስጥ ደግሞ በአግባቡ መውጣት ያለባቸው እነሱ ናቸው ይሄ የከረረ አጀንዳ የነሱ አጀንዳ እንዳልሆነ በተሳሳተ መንገድ እንዲይዙት የተደረገ መሆኑን አምነው ለህዝብ መግለጽ አለባቸው ብዬ ነው እስካልገለጹ ድረስ አጣብቂኝ ውስጥ ገብተው ነው የሚቀጥሉት ልደቱ እንግዲህ ያበቃን ነው ምናልባት እንደው አጠቃላይ በኢትዮጵያ ወቅታዊ ሁኔታ ላይ ያው ኢትዮጵያ ውስጥ ያለው የኢኮኖሚ ብዙ ነገሮችን የተተረማመሰ ያለበት ወቅት ላይ ነው ያለነው ዛሬ በወጣ አንድ መረጃ የአብይ አህመድ የሚመካበት የስንዴ ስኬት ብሎ የገለጸውም ባዶ መሆኑን አንድ ሪፖርት አመላክቷል ከፍተኛ የሆነ የሐሰት ቁጥሮች ይወጡ እንደሆነ አረጋግጦ ነው የዘገበው ዘ ኢኮኖሚስት ነው ይነን ዛሬ ዘገበውና ብዙ ነገሮች ከእጁ ያመለጡ ይመስላል እንደው አጠቃላይ ሁኔታውን ተረድተም የአብይ አህመድ አገዛዝ ያለበትን ቁመና እንዴት ትገልጸዋለ እንደው ለኢትዮጵያ ህዝብ መልእክት ካለ በዚህ አጋጣሚ ድሉን ሰጣለሁ ወልኔ በተረጋጋሚ ምለው አንድ ነገር አለ እኔ በምን ያህል መጠን ተስፋ ቆርጠናል በዚህ አገዛዝ በተለይም በጠቅላይ ሚኒስትር አብይ አህመድ የሚለው ጥያቄ ሁሉ ጊዜ መጠየቅ አለበት አሁን ስለ ኢኮኖሚ ጉዳይ ስለ ማህበራዊ ጉዳዮች ስለ አንዳንድ የፖለቲካ ጉዳዮች እያነሳን የምንነጋገረው ይሄ መንግስት አንድ ነገር ሲያደርግ የሚደንቀን እንዴት እንደዚህ ያደርጋል ብለን የምንጫጫው እውነቱን ለመናገር ተስፋ መቁረጥ በሚገባን መጠን ተስፋ ስላልቆረጥን ነው የሚድምነታል እኔ ይሄ መንግስት በስልጣን ላይ እስካለ ድረስ በተለይ ዶክተር አብይ አህመድ የሚባሉ ሰው በስልጣን ላይ እስካሉ ድረስ ከጊዜ ወደ ጊዜ የሚባባስ እንጂ የሚፈታ ችግር የለም ከአንድ ቀውስ ወደ ሌላ ቀውስ ነው እየተሸጋገርን ነው የምንሄደው ይሄው አሁን አገር ውስጥ ያለው ጦርነት ከመኖር ወደ አለመኖር እየቀየረው ነው ህይወታችን ያ አላንስ ብሎ ያ አላጠግባቸው ብሎ ነው እንደገና ከውጭ ኃይሎች ጋር ከውጭ መንግስታት ጋር እንደገና ሌላ ውጊያ እንዲፈጠር ወይም ለዛ ዝግጅት እያደረጉ ያለው ይሄ አገዛዝ ቀውስ ጠማቂ ነው ያለ ግጭት ያለ ቀውስ አልኖርም ብሎ የወሰነ ኃይል ነው ያ አገዛዝ በስልጣን ላይ ባለበት ሁኔታ መቼም ቢሆን ከችግር ልንላቀቅ አንችልም አለመላቀቅ ብቻ አይደለም ከአንድ ቀውስ ወደ ሌላ ቀውስ እየተሸጋገረ ከቀጠልን በኋላ ወቅት ላይ አንድ ቦታ ላይ ነገሮች ከቁጥጥራችን ውጭ ወጣ ስቴትለስ የሆነ መንግስት የለሽ ሁኔታ ውስጥ ነው የምንገባው ስለዚህ እየተጨራረስን ይቻ ሀገር ትፈራረሳለች ይሄ መንግስት ሄዶ እዛ ነው የሚያደርሰን ወደ ሌላ በጎ አቅጣጫ ሊያስገባን አይችልም ስለዚህ እዚህም እዛም በሚሰሩ አንዳንድ ጥቃቅን ነገሮች ትኩረት ሰጥተን መነጋገር ብዙ ፋይዳ ያለው አይመስልም አሁን ይሄ ስንዴ ነገር ምንም የታወቀ እኮ ነው ይሄ መንግስት 130 ሚሊዮን ህዝብ እንደሚያስተዳድር እስካሁን አላወቀም እስካሁን አልገባው ለዛ ነው በኮሪደር ልማት በሎጂ ግንባታ በፓርክ ግንባታ ሲመጻደቅ ትኩረት ሰጥቶ ስለነሱ ሲያወራ ምን ሰማው እኮ 80% አርሶ አደር የሆነ 130 ሚሊዮን ህዝብ እንደሚያስተዳድር እስካሁን አላወቀም የሥራ ድርሻውን አላወቀም የዚህ ትልቅ ሀገር መንግስት ሆኖ እንደ አንድ ከተማ ከንቲባ ነው የሚያስበው ከከንቲማም በታች ነው የኮሪደር ልማት የፓርክ ግንባታ ለአዲስ አበባ ከንቲባም የሚመጥን ስራ አይደለም በአዲስ አበባ መዘጋጃ ቤት የአንድ ክፍል የአንድ መምሪያ የሥራ ኃላፊነት ነው መሆን ያለበት ይሄ መንግስት ግን የሀገሪቱ መንግስት ሆኖ በየቀኑ ሲያወራ የሚውለው ስለ አዲስ አበባ ኮሪደር ልማት ስለ ፓርክ ግንባታ ነው ራቅ ብሎ ሄደ ከተባለ ስለ ሎጂ ግንባታ ነው የሚያወራው በግል ሀብቶች በቀላሉ ሊሰራ ስለሚችል ኢንቨስትመንት ነው የሚያወራው እና ይሄ መንግስት በምንም ተአምር ለዚህ አገር ለዚህ ህዝብ የሚመጥን አይደለም ቀርቶ ችግራችንን ሊፈታ አዳዲስ ችግሮችን በየጊዜው እየፈጠረ ነው የሚሄደው ስለዚህ ይሄ መንግስት በስልጣን ላይ እስካለ ድረስ ከቀውስ ወደ ቀውስ ነው የምንሸጋገረው የሚፈታ ችግር የለም ከዚህ ለመውጣት ከፈለግን በአገዛዙ ያለን ተስፋ ሙሉ በሙሉ ሊሟጠጥ ይገባል ስለዚህ ይሄን መንግስት ታግለን መለወጥ መቻል አለብን በሚለው ላይ መረባረብ አለብን ስለዚህ በየቀኑ ምናወራው ምንነጋገረው ምን ብንሰራ ነው ምን ብናደርግ ነው ይሄን ለውጥ ምናመጣው በሚለው ላይ ነው ማተኮር ያለበት
እሱ በሚሰጠን አጀንዳ ጊዜያችንን ጉልበታችንን ትኩረታችንን ማጥፋት የለብንም የሚል እምነት አለ ምን ብናደርግ ነው ይሄን መንግስት ከዚህ ሂደት አቁመን ይሄን አደጋ ልንቀለብስ የምንችለው የሚለው ላይ አተኩረን መነጋገር አለብን ወደ ራሳችን ወደ ውስጣችን ማየት መቻል አለብን ይሄም አገዛዝ እጅግ ደካማ ሆኖ ይያል በስልጣን ላይ እስካሁን መቀጠል የቻለው ወደፊትም መቀጠል የሚችለው በእኛ አንድ አለመሆን በእኛ ደካማ መሆን እኛ መስራት የሚገባንን መስራት ባለመቻላችን በሌላም ምክንያት አይደለም እንደዚህ አይነት ደካማ መንግስት በሌላም ዓለም በኢትዮጵያም ታሪክ ታይቶ አይታወቅም ግን እኛ የበለጠ ደካሞች ስለሆነ ነው በስልጣን ላይ መቀጠል ይቻላል እኛ መስራት ያለብንን ስራ በተገቢው ጊዜና ሁኔታ መስራት ስላልቻለ ነው ስለዚህ ፕሊዝ ወደ ውስጣችን እንይ የራሳችን ድክመትና ችግር እንመርምር እሱን ችግር ፈተን አንድነት ፈጥረን ህብረት ፈጥረን መንቀሳቀስ ከቻል መታገል ከቻል ሪሊ አምባገነን መንግስት የቱንም ያህል እየገዛን ሊቀጥል አይችልም እኔ መልእክቴ ይሄ ነው መሳይ ድሉን ስለሰጠ ከልብ ነው ማመሰግነው በእውነት በጣም አመሰግናለሁ አቶ ልደቱ አያሌው በተመልካቾች ስም ከልብ ነው ማመሰግነው ዳግም እንገናኛለን እግዚአብሔር ይስጥልኝ አመሰግናለሁ መሳይ እግዚአብሔር ይስጥልኝ